ለሰላም ብለን እንዘምር አዘኑ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ቆራብጮ ሰው ከተከተለኝ ላገሪ መሆኑን ሁሉም ከተለ ሰላም 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 الله ሀገራችንን ይጠብቅልን ትውልዱን ይጠብቅልን ህዝቦቿን ማንደላለን እቺ ሀገር ያለ ሀገርናትና አላህ ይጠብቅልን ዳራውን ሊባራን ማስነካልን ህዝቧንም ይጠብቅልን አውትንሽ ትልቁን እስኪ አንድ ያርግልን እስኪ አንድ ያርገን መንግስት አርጋውንም ይጠብቅልን መንግስትንም ከመንግስት በላይ ያርግልን ሀገራችንን ከሀገር በላይ ያርግልን ሀገራችን አላህ ራሱ ይጠብቅልን አላህ መስል Grazie a tutti. Non è questa una cosa. Kan nagaan mo siya nagaan mo. Saburan mo. Yakin niya biya nagaan mo. Rowi jirat na. Biya solam na jirat. Biya na nagaan mo. Na kanya na agud. Na kanya na agud. Kan dia may afay. Arakat ya arakat. Kan dia nafsi mo ama. Biya kalabat. San kolege chabe. Yung kamera na fabriko na biya no ato ako bare ni kana ako tokotani kana to lejidatin kabatin tokotani ber sabi jen oromo sidama dawu bida tigre oron jen biya takiti la lama moti no tokko adami qabno wan tokko no ago simi no aken amfaga tare no aga hande mere no afay akamot afan tokko no adu bisu afan tokko no ago of makenya balechini biya kenya kan gudda buru fukenya trakana من مكينيا فكرين سلام من مكينيا مارو أنا والله أنا وانت تقول مش تمام زي سلام عليكم سلام عليكم سلام عليكم سلام داري سلام 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 تاني في أقرأتشين تتابعكده موتيفين لذي تسمع دراسة كلبنا مسكنا زي استلل آمين ኢትዮጵያ ጋገሪን እስቲ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ የሃይማኖት አባቶች አሉ የሀገር ሽማግሌዎች አሉ አባገዳዎች አሉ ሀለሲንቆቹ ይመጣሉ ምሁራኖች አሉ ተማናዋሪዎች አሉ ምሁራኖችም ይመጣሉ ታዋቂ ሰዎችም እየመጡ ነው ያሉት ስለዚህ ብዙ ነን ማለት ነው ከዚህ መምቀጠል ደግሞ በክልል በስልክ የሚገባሉ የተለመደ ነገር ነው ከአፋር ይደውላሉ ላይቭ ነው የሚተላለፈው ከአርባ ምንጭ ከትግራይ ከአዲስ አበባ በብዙ ከኦሮሚያ ደሞ በስልክ ይተላለፋል ቅድም እንዳያችሁ እዛ ያስተዋላችሁ ከሆነ ይሄን ይተላለፋል ስለዚህ ዛሬ በሰላማችን ጉዳይ ብቻ ነው እናገረው እንዴት ነው ሰላም እናመጣው እንዴት ነው ጸጥታችን የሚከበረው እንዴት ነው ሀገራችን የምትከበረው በሚለው ሁኔታ እዚህ እንደምታዩቸው አባገዳሉ የሃይማኖት አባት አሉ እዚህ መሐከላችሁ ደግሞ የሚከላከሉ ከኦሮሚያ የመጡ አሉ ከምሁራን የመጡ አሉ ከከተማ ከህዝብ የመጡ አሉ ስለዚህ ለተወሰነ ሰዓት በተቻለ መጠን በትዕግስት እንጠብቃለን ሞባይላችን በጣም ጥንቃቄ ያስፈልጋል ሁለተኛው ደግሞ ወጣ ገባ ማለት በጣም ከአቅም በላይ ካልሆነ የተፈጥሮ ጉዳይ ካልሆነ መስተቀር ወደ ውጭ ወጥቶ መመላለስ በጣም አስቸጋሪ ነው እንደምታውቁት የበለጠ እናንተ ታውቁታላችሁ ስለዚህ ጎህ ቴሌቪዥን ደግሞ ማድነቅ ያስፈልጋል እሳቸው ውጭ ነው ያሉት ኮርዳዊት ነው የሚባለው በለውጥ የመጣ ሰው ነው በጣም ታጋይ ነው ለኢትዮጵያ አንድነትና ክብር የሚሰራ ሰው ነው ስለዚህ የቴሌቪዥን ግን ሰራተኞች ቀጥረው ይሄን ቤት አስገምቶ
እንትኑ ካሜራዎች ገዝቶ ባለሙያዎች ቀጥሮ እያሰራ ያለው ለህዝብ ነው እኛ ደግሞ ህዝቦች ነን እናንተም ከህዝብ የወጣችሁ ናችሁ ስለዚህ በመጀመሪያ ደረጃ የምን ወያየው ለምን ጉዳይ ነው ሰላማችን እንዴት ይጽና እንዴት ይከበር በሚለው ነው በመሐከል ከውጪ እስከሚቀላቀሉ ድረስ ከክፍለ ሀገር ይደውላሉ ስለዚህ እችን እናስገባና በዛ ቀጥለን ወደ አስተያየቱ እንመጣለን ሄሎ አቤት ከየት ነው ማን ልበል እሺ አቶ ታደሰ ንጉስ ታደሰ ባለፈው ግጭት ተፈጥሮ በነበረ ሰዓት የአርባ ምንጭ ወጣቶች ትዝ ይለኛል ባንኩን ለማቃጠል ተሰልፈው ይሄዱ በነበረ ጊዜ እናንተ ሳሪዛችሁ ተንበርክካችሁ ለምናችሁ ከተማዋን አርባ ምንጭን ያዳናችሁ ሰዎች ናቸው አይደለ ዛሬ ደግሞ ከሰላምና ጸጥታ ጋር እየተወያየን ያለነው እርሶም ተሳታፊ ስለሆኑ በጣም እናመሰግናዎታለን ዛሬ ከ11 ክፍለ ከተሞች የሰላምና ጸጥታ ኃላፊዎች አመራሮች ጋር ውይይት ያካሄድን ያለነው አባገዳዎች ከከተማ ነዋሪዎች ሃይማኖት አባቶችና ምሁራኖች ጋር ውይይት ያደረግን ያለነው አገራችን ሰላም እንዴት እንጠብቃት ሰላም ህዝቡ እንዴት ያምጣ ከዚህ ሰላምና ጸጥታ ከአዲስ አበባ ከክፍለ ከተሞችና በአዲስ አበባ ደረጃ እንዴት ሰላም ይሁን የሚለው ብቻ አንድ 3 ደቂቃ አለዎትና አስተያየቶን ይስጡ እሺ እኔ አመሰግናለሁ እኔ አሁን መጀመሪያ ፈጣሪ አላማችሁን ቅን አላማ ለሀገራችን ለሰላምና ለአንድነታችን አላማችሁ ተሳካ እንዲሆን ውይይታችሁ ተስማማችሁና ለመልካም ነገር ቋጭታችሁ የምትለያዩ ያደርጋችሁ አሜን ሁላችንም ሀገራችንን ሰላም እንዲያደርግ ሁሉም በየቤቱ የሚጸልይ ያድርግ ዜጋውን ሁሉ አሜን እሺ እኔ ለዚህ ሰላም እኛ አርባ ምንጭ ላይ የተደረገው ነገር ያው እሳትን ማብረድ ነው ቀደም ተብሎ እየተሰራ ያለ ባህል ስለሆነ ወጣቱም ሆነ የባህል መሪዎች ማህበረሰቡ ተሳስሮ የሚኖር ከመሆኑ አንፃር የተሰራ ነገር ነው ይሄንን ስራ በአርባ ምንጭ ላይ ብቻ ሰላምን ማቆየት ምንም ለአርባ ምንጭም ሆነ ለጋሞም ምንም የሚፈይድ ስላይደለ ብለን እኛ ያንን ከዛ በኋላ ነው እንግዲህ ወደ መላው ኢትዮጵያ ማስፋፋት የጀመርነው የሰላም መንገዱን ይሄን ስናስፋፋ በኦሮሚያ አካባቢ በአማራ አካባቢ ወደ ትግራይም ወደ ሌላውም ይሄን ሁሉ ስናስፋፋ ስለ ሰላም ስንሰብክ የኛን መሰረት ያደረግን ነው ወደዚህ በጉጂ በምዕራብ ጉጂ በምስራቅ ጉጂ በአዲስ አበባ ዙሪያ በተለይ በአዲስ አበባ ላይ ደግሞ በማዕከል ትልቅ ስራ የሰራነው አዲስ አበባ ላይ ነው አዲስ አበባ ላይ በሚሊኒየም አዳራሽ በአጠቃላይ የፌደራል አመራሩ ፖለቲካ ፓርቲዎቹ የፓርላማው ምክር ቤት አባላት በሙሉ የጋሞ ተወላጆች አዲስ አበባ ነዋሪዎች ሁሉ በተገኙበት ለኢትዮጵያ ሕዝብ ሁሉ ጸሎት አድርገን የሰላም አቅጣጫ ያስቀመጥንበት ነበር የዛኔ ትዝሊ እንደሆነ ጠቅላይ ሚኒስትሩ ወደ ስልጣን እንደመጣ እኛንን ህዝቡን የበደልነው እንጂ ህዝቡ አይደለም እኛንን ያሸበርነው እንጂ ህዝቡ አይደለም ሰላም ህዝቡ ሰላም ነው እኛን ይቅርታ አድርጉ ኢትዮጵያ ሕዝብ ይቅርታ እንክሷለን ብሎ ጠቅላይ ሚኒስትሩ መጀመሪያ በንግግራቸው አስቀምጠው ነው የገቡት ትልቁ ለኢትዮጵያ ሰላም መሰረት ጅማሬው ከዛ ነው የጀመረው ከዛ ሲጀምር እኛ ደግሞ ያንን የሰበሰብናቸውን ጠቅላላ የፌደራል የክልል አመራር ሁሉ አንድ ላይ የሰራችሁ ስለሆነ ጠቅላይ ሚኒስትሩ እንደ ኢትዮጵያ ነው ይቅርታ የጠየቁት ግን ሌሎቹ ደግሞ በየደረጃው ከቀበሌ ጀምሮ ኢትዮጵያን ሕዝብ ዝቅ ብላችሁ ይቅርታ መጠየቅ አለባችሁ ብለን መድረክ ላይ ጠቅላላ ወጥቶ ሁሉም ተንበርክኮ ኢትዮጵያን ሕዝብ ይቅርታ ጠይቋል አመራሩ ማለት ነው አጠቃላይ አዲስ አበባ ክልል የፌደራል የሁሉ አመራር የፖለቲካ ፓርቲዎች ተቃዋሚዎች ሁሉ ይሄን ስናደርግ በእያንዳንዱ ላይ ስለነበረ በኢትዮጵያ ሕዝብ ያለበት የጠቅላይ ሚኒስትሩ ይቅርታ የዛኔ ነው የተቀበለው ከዛም በኋላ አሁን ምንድነው ያስቀመጥነው አቅጣጫ አሁን ለሀገራችን በወያኔ ወደ ሰሜን ሲሄድ ሰራዊቱን በትኖ ነው አሁን በሰላም ጉዳይ ምን እናደርግ ጸጥታን ለማገዝ ይሄን እኮ እየነገርኩ ነው ያለሁት ይሄን እየነገርኩ ስለሆነ ይደመጥልኝ ስለዚህ ይሄን ለማገዝ
ይሄን ለማገዝ የዛኔ ያስቀመጥነው ከምንም በላይ ጸጥታውና መንግስት ያጠናክር ህዝቡ ልማት ያደርግ ከዛ በኋላ መንግስትን ህዝቡ ያስቀጥል ከዛም በኋላ አገራችን ወደ ነበረችበት ሰላም እንመልሳለን የሚለውን ጥሪ ነው ህዝቡ የተቀበለው ስለዚህ መንግስት በገባው ቃል መሰረት በጸጥታው በልማቱ በምኑም ህዝቡን እየደገፈ ህዝቡ ደግሞ ለጸጥታው ለሰላሙ የሚሆነውን ራሱን ወጣ ብሎ ኢትዮጵያ በእርቅና በሰላም እንድትቋጭ እያንዳንዱ የፖለቲካ ጥያቄውን የትጥቅ ጥያቄ ይዞ የገባው ሁሉም ወደ ሰላም መጥቶ በሰላም በገለልተኛ ወገኖች ገለልተኛ ማለት ደግሞ አውሮፓውያን አፍሪካውያን አይደለም እኛ ኢትዮጵያውያን ይሄንን ገለልተኛን መስራት ያለብን እኛንን ዘውረን መስራት ያለብን ከእያንዳንዱ ማህበረሰብ የሰላም አባቶች ይኖራሉ የሃይማኖት አባቶች ይኖራሉ ይሄንን መስራት ነው መንግስትም ደግሞ ከትላንትናው ዛሬ ደግሞ ቆም ብሎ አይቶ በሰላም ዙሪያ ላይ ከልቡን ክፍት አድርጎ እነዛም ጫካው የገቡትንም ከድርድር ከሰላም ስልጣንም መፍትም ሰላምም አገርም ማጥናት ስለሚቻል በዛ ዙሪያ ላይ ትኩረት ይጠይቃል ለዚህ ነው የቀድሞ አባቶቻችን ታሪክም በሰላም ምን እንደሰሩ መግባቢያት ምን እንደፈጠረ አንድነት ምን ትርጉም እንዳለው መጠየቅ አለበት ኢትዮጵያ ህዝብ ሁሉ ስለዚህ እናመሰግናለን አቶ ታደሰ በጣም እናመሰግናለን ለጊዜው በኋላ መለስ ይሆናል እሺ ሰዓቱ አጭር ነው ግን ጊዜው ሰዓት ያው ይጀምሩልን ብለን ነው እንደዚህ እናቋርጣቸዋለን ይቅርታ አድርጉልንና በሰላም ጉዳይ ሐጂ ኢብራሂም በሰላም ጉዳይ ምንድነው መሰራው እነዚህ ወጣቶች እነዚህ የመንግስት አካላት ቀንና ሌሊት እኛ ተኝተን ያደር እነሱ በፀሐይ በብርድ እኛ ሲጠብቁ ነው የሚያድሩት በእውነት አዲስ አበባ በቀን ከ5000 ሰው በላይ ነው የሚገባው እንግዳ ነው የሚገባው ይሄ ሰው ጤነኛ ነው ወይ የሚለው ደግሞ እንወስዳለን ስለዚህ እኛ አሁን ለዚህ ጸጥታ ሰላምና ጸጥታ ኃላፊዎች ናቸው እነዚህ አመራሮች ናቸው ስለዚህ ለአዲስ አበባ ምንድነው ምናግዛቸው ከህብረተሰቡ ምን ይጠየቃል ከሃይማኖት አባቶች ምን ይጠበቃል ከአባገዳዎች ምን ይጠበቃል ከምሁራን ምን ይጠበቃል ከሚዲያዎች ምን ይጠበቃል ሐጂ 3 ደቂቃ አለዎት መርሐባ እንግዲህ ያገናኘን አላህ ምስጋና ይድረሰው ስለ ሰላም ስናወራ ስለ ጸጥታ ስናወራ አሁን ያለው እንዳለ ሆኖ ማለት ነው እንዳለ ሆኖ ህዝብን አሰልፈን አላሰለፍንም ህዝብ በድር ተደራጅተዋል እምነት አለው በቁ ተደራጅተዋል ምሁራኖች አሉ ተማሪዎች አሉ አዛውንት ሽማግሌዎች አሉ ይሄንን አስተባብረን ከሰራን ሰላም እንደሚመጣ ይታወቀኛል ለምን እኔ ከሰላም ከሰራዊቱ ጋራ ወይንም ደግሞ ከሰላም ከጸጥታና ሰላም በአካባቢ በደንብ ነው የሚሰራው በደንብ ነው ማየው በደንብ ምስጥር ነው ያያለው ህዝብ ውስጥ ምን እንዳለ ያያለው ስለዚህ ህዝብን አላሰለፍንም ህዝብን ማሰለፍ አለብን ህዝብ እንዲወያይበት ማድረግ አለብን ለድር ይሰበሰባል ሰላም ሲኖር ነው የሚሰበሰበው ስለዚህ ስለ ሰላም ስለ አካባቢው ጸጥታ ምን ይወራን ምን አለ አሁን ለምሳሌ በሴቶችና በጥቃት ዙሪያ ሰራለሁ ያንን እንኳን ብሪፍ አድርገን ለህዝብ አላስረዳንም ስለዚህ ህዝብን ማሰለፍ አለብን በየተቋሙ ገብተን መስራት አለብን እንዲወያይበት ማድረግ አለብን አሁን የሰሞኑን ግርግር አይታችኋል የጤናው አካል ከጤና ስራ ውጭ ጆሮ ሊያዳምጥ ብዙ ነገር ብዙ ማዳመጥ ይችላል ነበር ግን አቅጣጫውን ይዩት መምህራንን ወሰዱ በአካባቢያችን እንደ ወረዳይም አለ በመምህራን ዙሪያ በሰላም ይወያያሉ ወይ ይነጋገራሉ ወይ ተማሪዎችን ያነጋግራሉ ወይ ስለዚህ ብንል ይቀረናል ህዝብ አላሰለፍንም የእምነት ተቋምን ልውሰድ የእምነት ተቋምን አድባንዳ ቃል መስጠራቸው ሙስሊም ነኝ እኔ መንግስትን አትንካ ይላል መንግስት አልሰጠህን አትንካ ይላል መንግስት ካንተ የሚፈልገውን ስጥላል ይሄን በትክክል ብናስተምረው ኖሮ መንግስት በመጣ ቁጥር ወጣቱ ተነስቶ እሳት አይማገድ ባይነኝ ስለዚህ
የእምነት ተቋማት የአንበሳውን ድርሻ መውሰድ አለብን። የእምነት ተቋማት እያንዳንዳችሁ ተወልዳችሁ በእናት ሸክም ትከሻ ላይ ሆናችሁ ቤተ እምነት ሳትረግጡ ያደጋችሁ አላችሁ ይላችሁ እስከምናድግ ድረስ ይሄ ቅስቀሳ ቢደረግ የእምነት ተቋማት የአንበሳውን ድርሻ ወስደው ቢሰሩበት ኖሮ ይሄ ሁሉ ይባል ነበር። አሁንም አልመሸም። አቅጣጫውን ይቀይር የእምነት ተቋማት። በቃ አሁን ለምሳሌ እኔ ጁማ ትልቅ ሰበካ ነው ያለው። ሰላም እያጣን አላህ እንዲህ ብሏል የትኛው አይምሮ ይቀበላል? አይቀበል። አቅጣጫቸውን ይቀይሩ። ቤተ እምነቶች አቅጣጫቸውን ቀይረው ስለ ሰላም ወደ ሰላም እስኪ ይመለሱ። እውነቴን ነው የምላችሁ። በጣም የሚያሳዝን እኔ 3 መስጊድ አለኝ። ቦሌ አካባቢ ነኝ፣ ቦሌ ጥግ ነኝ። አሁን ፖለቲካሊ ስታስቡት ተቃዋሚ የተባለ ኤሪያ በሙሉ ጎረቤትም ይሁን በኤርፖርት ምክንያት እኔ ውስጥ የቆሰለበት ነው የሚነግራችሁ። በኤርፖርት ምክንያት ጁማ ሰላት አለ። እኛን የሚቃወም ቆሜ ነው አንደኛ ፎቅ፣ ሁለተኛ ፎቅ፣ ሶስተኛ ፎቅ ሰው አሰልፈን፣ ፖሊስ አሰልፈን፣ ደህንነት አሰልፈን። ለምን ይሄ ይሆናል? የእምነት ተቋሙ ምን ይሰራል? ኢማሙ ምን ይሰራል? ጳጳሱ ምን ይሰራል? ልብሱ ብቻ ነው ወይ ለብሰን መሄድ ያለብን? ነገ እኮ ልብስ ገልበን እኮ እንሮጣለን አንድ ነገር ቢመጣ። ስለዚህ አቅጣጫን ቀይር። በየድሩ እንዲወያዩ ሰላምና ጸጥታ ኃላፊዎች አላችሁ። በየአቅጣጫውን ቀይሮ በየእድሩ ስለ ሰላም መወራራት አለበት፣ ስለ ሰላም መሰበክ አለበት። ጦርነት እኮ ብረት ብቻ አይደለም እኮ ጎበዝ። በአሁን ሰዓት ያለብን ሌብነቱ አለ። ሴቶችና ህፃናት ውስጥ ያለው በሴቶች ላይ የሚደረግ ድርጊት፣ በመልካም አስተዳደር ችግር መንግስት ማገዝ ይገባል። እና ብዙ ነገር ስላለ አቅጣጫ እንቀይር። እኔ እንደ ህዝብ የእምነት ተቋማትም ሁሉም ህዝብ የራሱ ተቋም አለው። አቅጣጫ ቀይሮ ስለ ሰላም ያወራ። በቃ አላህ ሱብሃነሁ ወተዓላ እኔ የፈጠርኳትን ገላ አትንካ ይላል። ይሄ በየእምነት ቤቱ መዘርገፍ አለበት። በየተቋም በየድር ማህበሩ ይሄ ሁሉ መነገር አለበት። አቅጣጫ ቀይረን እስኪ ወደ ሰላም እንዙር። ሰላማችን ምን ይመስላል? ከመንግስት ጎን እንድንቆም የእምነት ተቋማት የሆነ መግለጫ ቢወጣ እንደኔ መግለጫ ቢወጣ የህጉን መስመር ስናየው ያለውን ክፍተቱ ስዱት እናንተ በላይ አላቅ። ስለዚህ እስኪ በመግለጫ መልከም ለምን አይወጣ? ለምን የእምነት ተቋማት ስለ ሰላም ለምን አያወሩ? በየድሩ ስለ ሰላም ለምን እናወራ? ስለዚህ አቅጣጫ እንቀይር። ለማንኛውም ጊዜን አልፈጅም፣ ያው መመለስ ስለማይቀር እጅግ በጣም እናመሰግናለን ሐጅ ኢብራሂም። አባገዳ ፍቃዱ፣ እንግዲህ በኢትዮጵያ ሰላም ሚኒስተር ተቋቁሟል። መንግስት ጨንቆ ሰላም ሚኒስተር፣ ፍትህ፣ ሽግግር ፍትህ የሚባለው ማነው፣ ምክክር ኮሚሽን፣ ሌላም እያቋቋመ ነው ያለው። እንግዲህ እኛ አሁን አዲስ አበባ ነው ያለነው። እዚህ ያሉ የክፍለ ከተሞች አመራሮች ናቸው፣ የሰላምና የፍትህ አመራሮች ናቸው። ሌላ ከህብረተሰቡም አለ፣ እናንተም አላችሁ። ስለዚህ ሰላም ለማምጣት እርቅ ለማውረድ አባገዳ ምንድነው እየሰራ ያለው? አዲስ አበባ አካባቢ ብዙ ነገሮች ይሰራሉ፣ ግን በእነዚህ ኃይል ጸጥታ ኃይልና ፖሊሶች ሌሎችም ጋር እየከሸፈ ነው ያለው። ለምሳሌ በቦሌ አካባቢ እናንተ መስሪያ ቤት ይመስለኛል አካባቢ ባለፈው መሳሪያ ይዘው ገብተው ሽብር ለመፈጸም የተሰራ ስራ አለ። በጸጥታ ኃይሉ ነው የተሰራው፣ በማንም አይደለም፣ በህዝቡና ጸጥታ ኃይሉ። ስለዚህ በሰላሙ ጉዳይ ይህን ኃይል ለመደገፍ ሰላም ለማምጣት አገራችን ሰላም ሆና እንድትኖር አዲስ አበባ እንግዲህ ያዩዋት ያደገች እየተመደደገች ነው ያለችው። ከዓለም 3ኛ ነበረች፣ አሁን በአንደኛ ደረጃ እየሆነች ያለች አገር ነች።
አገራችን ራሳችን በመገብ ችለናል እኔ ፖለቲከኛ አይደለሁም ግን አገሬ ስለሆነ ነው እየተናገርኩ ያለው ድሮን አምርተን መሸጥ ጀመረን ለራሳችን ተርፈን ህዳሴ ግድባችን ያለቀ ነው ያለው እየተጠናቀቀ ነው መስከረም አካባቢ ይመረቃል ብሪክስ ገብተናል ከሀያላን መንግስታት ከሩሲያ ከቻይና ከህንድ እና ከተለያዩ ሀገሮች ጥሩ ደረጃ ደርሳለች ኢትዮጵያ ግን ሰላም የሚያውኩ ብዙ ሰዎች አሉ እዚህ አዲስ አበባ ሆነው በሚዲያ በሌላ ችግር እየፈጠሩ ያሉ ሰዎች አሉ ስለዚህ አባገዳ ምንድነው እየሰራ ያለው ለዚህ ሰላም 3 ደቂቃ ብቻ ነው ያለው ስለዚህ ምንድነው እየሰራ ያለው በተለይ ዛሬ ደግሞ ተገናኝታቸዋል ባለፈው ፌደራል ፖሊሶች ነበሩ አሁንም በሚቀጥለው አርብ አዲስ አበባ ፖሊስ ይመጣሉ የተለያየ አካሎች ይመጣሉ ከየወረዳ አስተዳደር ከክፍለ ከተማ ከከተማ ይመጣሉ ስለዚህ አባገዳ ምንድነው እየሰራ ያለው ወይስ ዝም ብሎ ነው ቁጭ ብሎ ያለው ይሄን አጠንክረው እንዲመልሱለት ለዚህ ሚዲያ ላይቭ ነው እየተላለፈ ያለው ስታባገዳ ምንድነው እየሰራችሁ ያለው በሰላም ጉዳይ በእርቁ ጉዳይ አሁን ደግሞ ለዚህ መንግስት አካላት ወይ ደግሞ ለህዝቡ ምንድነው ያረጋችሁ ያለው ይምል በ3 ደቂቃ ይመልሱልኝ እሺ አመሰግናለሁ በኦሮምኛ ነበር የሚቀናኝ በአማርኛም ብናገር አይከብደኝም እዚህ አዲስ አበባ ዙሪያ ተወልደርኩኝ ፍቃዱ ወንድሙ ባላለኝ አባገዳ ነኝ ከአባገዳ ነው ተወክዬ የመጣው ሰላም ከቤት ነው የሚጀምረው እኔ ሰላም ሰው ነው ቤተሰቤ ሰላም የሆነው ባለቤቴን ልጆቼን ሰላም ሰጣቸዋለሁ ወይ ደግሞ አንድ ሰው ጎረምሳ ሆኖ ከቤተሰብ ጋር ካለ አባትና ያጠፉ እንደሆነ ወጥቶ ሲገባ ተምሯል አንበዋል ጽፏል ብዙ ነገር ያቃል ቤተሰቡን ወደ ሰላም ማምጣት ይችላል ሰላም ከቤት ነው የሚወጣው ከቤት ወደ ጎረቤት ይሄዳል ወደ ማህበራዊ ይሄዳል ወደ ስራ ቦታ ይሄዳል ወደ ሁሉም ቦታ ይሄዳል ሰላም ማምጣት ከራስ ነው የሚነሳው እና አጠራርገ ጊዜም እንዳልሻማ እኔ አባገዳ ውስጥ ነው የምሰራው በሳምንቱ ለቀን እንሰራለን ሌላው ቀን ደግሞ በስብሰባም በእርሻ ቦታም በሰፈር ውስጥም እንሰራለን የተቀማሙ የተዘራረፉ የተገዳደሉ በጉድፈቻ የሚወሰዱ የተጣሉ ልጆች ሰዎች አሉ ኮሚሽን ሰርተው የተጣሉ የተገዳደሉ ብዙ ነገር ማንኛውንም ሰላምን የሚቃወም ነገር ሁሉ እንሰራለን ቢሮ አለን መንግስትም ያቀናል ሰፊ ቦታ ቤት ሰርቶልን እዛ ነው የምንሰራው እኔ አጋጣሚ በአመትም ሙሉ በወር በአመታት አንድ ብር የትራንስፖርት የደሞዝ ምንም ነገር አይከፈልንም ነፃ አገልግሎት ነው የምንሰራው እንዴት እዛ እንደተቀመጥኩም አላቅም ደብዳቤ ተሰጥቶኝ እዚህ ቦታ መስራት ትችላል ተባልኩኝ ምንም ነገር የለንም እንሰራለን እዛ ጋር ለሀገራችን ነው ሁለቴ አንፈጠርም ሰው ካንድ እናት ነው የሚፈጠረው ከሁለት ከሶስት እናት አይፈጠርም ሌላ እድል የለንም ባለንበት ሰዓት ሀገራችንን መጠበቅ አለብን መንከባከብ አለብን ለሀገራችን ብቻ ብለናል ለራሳችን ለመኖር ነው ልጆቻችን ለማኖር ነው ቤተሰቦቻችን ለማኖር ነው ሰላም ከራሳችን ነው የሚነሳው ስለዚህ አሁን የተጣሉ ሰዎች ይመጣሉ የተዘራረፉ ይመጣሉ አንዱ ያመለክታልኛ ጋር እኛ እዛ ከጀመርን በኋላ ፖሊስ ጣሙነ ፍርድ ቤት ቀንሷል በጣም ክሱ ዘረፈኝ ትንሽ ደቂቃ ሄሎ ማን ልበል ከየት ነው አምሳለቃ ብርሃኑ ባላለው ከብሔራዊ የኢትዮጵያ ሰራዊት ማህበር ዛሬ ውይይታችን እንግዲህ ከ11ዱ ክፍለ ከተሞች የሰላምና የጸጥታ አመራሮች አሉ አባገዳዎች አሉ ሃይማኖት አባቶች አሉ ምሁራን አሉ ነዋሪዎች አሉ ከኦሮሚያም ከተለያዩ ቦታም የተወከሉ ሰዎች አሉ በዚህ ውይይት ላይ በሰላምና ጸጥታ ጉዳይ ነው የምንወያየው ይሄ ደግሞ መንግስት ትኩረት አድርጎ እየሰራው ያለ እና ለነዚህ ሰላም የሚፈልጉ ሰዎች ለሰላም የሚሰሩ እኛ ተኝተን አድረን ቀንና ሌሊት እነሱ ሳይተኙ የሚያድሩ በበርድም በፀሐይም እየተቸገሩ የሚኖሩ ያሉ በአዲስ አበባ ደረጃ በዚህ ሰላም ጉዳይ ሰራዊታችሁ የእናንተ ሰራዊት ምን እየሰራ ነው ያለው ለወደፊት ምን አስባችኋል ለአዲስ አበባስ ምንድነው ማድረግ ያለባችሁ ለሀገራችን ሰላምስ ምንድነው ማድረግ ያለብን ማድረግ ያለባችሁ እናንተ የሚል ጥያቄ ያለኝና በ3 ደቂቃ ይመልሱልኝ አመሰግናለሁ በመጀመሪያ ደረጃ ሰላም ለጸጥታ አካል ወይም ደግሞ ለተለያዩ መንግስት ላዋቀራቸው የሥራ ላይ ስለተሰማሩ ክፍሎች ብቻ የሚጣል ጉዳይ አይደለም ሰላም የትኛው ማህበረሰብ የእያንዳንዱ ዜጋ ውጤት መሆን አለበት የእያንዳንዱ ዜጋ ሸክም መሆን አለበትና ለሆነ ክፍል ብቻ ሰጥተህ የምትሄደው ነገር አይደለም ከቤቴ ወጥቼ በሰላም እስከመለስ ድረስ ያለውን ኃላፊነት
እንደ ዜጋ ሁላችንም ሼር አድርገን ወስደን መጠንቀቅና መስራት በዛ ላይ ተሳትፎ ማድረግ ይጠበቅብናል። የመጀመሪያው መሰረት ይሄ ነው። በሁለተኛ ደረጃ በዚህ ስራ ላይ የተሰማሩ ወገኖች እውነት ነው በዓላትን አያውቁም። ምንም አይነት ነገር እንቅስቃሴ ከህዝብና ከህዝባዊነት ውጪ የግል ነገሮቻቸው ላይ ብዙ ጊዜ ሰጥተው የሚሰሩ የሚኖሩ ወገኖች አይደሉም። ሙያቸው በሚያዘው የሙያው ስነ ምግባር በሚያዛቸው መሰረት ሁልጊዜም ለህዝብና ለሀገር አገልጋዮች ናቸው። እንደተጠቀሰው ለሊት ብርዱ ቀን ፀሐዩ እየተፈራረቀባቸው ሀገር ያገለግላሉ፣ ወገን ያገለግላሉ። እንደዚሁም ደግሞ የራሳቸውን ነገር ከመኖር ባሻገር ለሀገርና ለህዝብ የሚሰጡት ጊዜ ይበልጣል። ስለዚህ ለነሱ ትልቅ ክብር አለኝ። በመጀመሪያ መታወቅ ያለበት ህብረተሰብ ወጥቶ የሚገባው በእነሱ ትከሻ ላይ ነው፣ በእነሱ ድካምና ልፋት ነው። ስለዚህ የእነሱ ጉዳይ አንደኛ ነው። ሁልጊዜም እንደምናገረው ለወታደር በተለይም ደግሞ እንደዚህ ሀገራዊና ህዝባዊ ኃላፊነት ተሸክሞ ዋጋ ለሚከፍል አንደኛ ነው የሚሆነው በእኔ እሳቤ። በማህበራችንም ውስጥ ይሄ አስተሳሰብ በጣም እጅግ ዋጋ ያለው አስተሳሰብ ነው። እናም ሀገር የምትኖረው ሰላም ወጥተን የምንገባው የሰላም አስከባሪው የሰላም ሰራተኛው በተለያየ መንገድ የተሰለፈው ፖሊሱ ብንለው ፌደራል ፖሊሱ ብንለው በተለያየ የጸጥታ አካላት በተለያየ ኔትወርክ ውስጥ የሚያገለግሉ ህዝብን የእነሱ የድካም ውጤት ስላለ ነው ወጥተን የምንገባው። ከፈጣሪ ቀጥሎ እነሱ ናቸው እና ያሉት የእነሱ ሸክም እንደዚህ በቀላል የሚነገር በ3 ደቂቃ የሚያልቅ ጉዳይ አይደለም። ግን እንደ ማህበረሰብ የእነሱን ጉዳይ በደንብ አድርጎ ድጋፍ ሰጥቶ ተባባሪ ሆኖ አጋዥ ሆኖ ከነሱ ጎን ቆሞ ላለው ለሀገር ሰላም ላለን ለከተማችን ሰላም አስተዋጽኦ ማድረግ የማህበረሰቡ ግዴታም ይሆናል ብዬ ነው የማምነው። ተቋማችን በዚህ ልክ እነሱን ያግዛል። በማሰልጠን ቢሆን በወታደራዊ ሀሳብ ቢሆን በተለያዩ ቀጥታም ገብቶ በመሳተፍ የራሱን የበኩሉን ድርሻ እየተወጣ ያለ ተቋም ነው። እዚህ ላይ በዚህ ልክ መመልከት አስፈላጊ ነው ብዬ አስባለሁ። በጣም እናመሰግናለን አምሳ አለቃ ብርሃኑ። እዚህ ያለው ተሰብሳቢም ወይ ደግሞ ተሳታፊም ያመሰግናል፣ እያመሰገኑ ነው ያሉት፣ በመልክታቸው እያመሰገኑ ነው ያሉትና ከዚህ ጸጥታ አካል ጋር እንደማትለዩ እርግጠኛ ነኝ። አመሰግናለሁ። እኔም አመሰግናለሁ። ሰላም የሁላችን ዋስትና በመሆኑ አብረን እንቀጥላለን። እሺ፣ እናመሰግናለን። እሺ፣ አመሰግናለሁ። ከቆምኩበት ነው መጀመሪያው። ቀደም እንደናልኩኝ እንግዲህ የሰረቁ የገደሉ ያጠፉ ሁሉም ሰላምን የማይፈልጉ የሚረብሹ አሉ፣ ጥቅም የሚፈልጉ አሉ፣ የሚሰርቁ አሉ፣ ገሎ ንብረት የሚቀበሉ አሉ፣ ቤት ለሊት ገብቶ የሚሰርቁ አሉ፣ ቤተሰብ የሚገሉ አሉ፣ ተገዝቶ የሚመጡ አሉ በገንዘብ። እነዛን ሁላ ነው እኛ የምናስወግደው። ሁሉም ሰው እንደዚህ ቢሰራ የት በደረስ ነበር። የኢትዮጵያ ህዝብ 130 ሚሊዮን አካባቢ ነው። 130ም ጥሩ ነገር ቢያስብ ለራሱ ቢያስብ በሰላም ወጥቶ በሰላም ቢገባ ምንም ችግር አልነበረም። ወታደርም ፖሊስም መከላከያ ማያስፈልገንም። አሁን ቀደም አንድ ተናጋሪ እንደተናገሩት ኢትዮጵያ ያለችው በመከላከያ ነው፣ በፖሊስ ነው። አጥር ማለት ነው ፖሊስ ማለት። አንድ ሰው ቤት ሰርቶ በር ከሌለው አጥር ከሌለው ምን ይሆናል? ማደር አይደለም ስጋቱም ይገድለዋል። ስለዚህ እኛ ክብርን መስጠት ያለብን ፍቅርን መስጠት ያለብን ራሱን ገሎ ደሙን አፍሶ አጥንቱን ከስክሶ ህይወቱን ሰውቶ ያለው ትልቁን የመጀመሪያ ከእግዚአብሔር በታች ለመከላከያ ነው መስጠት ያለብን። አገራችንን ጠብቆ ሁሉ ቦታ እሳት የሚገባ እሱ ነው። እኛም እንዳቆዛደሩም ማስተማሪውም ምሁሩም ሌላውም ዶክተሩም የራሱን ስራ ይሰራል። እኛም የራሳችን ስራ እንሰራለን። ወደ ራሴ ልመለስና አባገዳ ምን ይሰራሉ በተባለው እንጠራለን። አንድ ሰው አንዱን ይከሳል ወይ በጥርጣሪም እንጠራለን። ያን ሰው ገለሃልና እንዲደብቀሃልና አንድ ብለን እንጠራዋለን። አልገደልኩም ብሎ ይመጣል። መጥሪያ እንሰጠዋለን። እምቢ ይላል። መንግስት ከጎናችን ነው። በፖሊስ ታስሮ ይመጣል። አልገደልኩም ይላል። አልገደልኩም ካለ እናቱን እህቱን ወንድሙን ልጆቹን ይዞ ይመጣል። የሚስቱን ዘመዶች ይዞ ይመጣል። ወንድ ከሆነ እዚህ ጋር ይሰለፋሉ። ማስማያ ቃዎች አሉ፣ በኦሮሞ ባህል ብዙ ነገሮች አሉ። መማል አይደለም ለሚያስምለው ሰውም ይዘገንናል። እዚህ ጋር ይቆማል። ብዙ አይነት አለ። ማጭድ አለ፣ መዶሻ አለ፣ መጥረቢያ አለ፣ እሳት አለ፣ እንጨት አለ፣ ብረት አለ። በል ተሰለፍ ይባላል። እናት አባት እህት ወንድም ይው እንግዲህ ጉዱን 7 ዘር ላይ የሚደርሰው አጎት ጋር ይደርሳል፣ አክስት ጋር ይደርሳል፣ አባት ጋር ይደርሳል፣ ልጅ ጋር ይደርሳል። ወንድማችሁ ልጃችሁ አባታችሁ ሰው ገድለው አልገደልኩም ብሏልና ሊምል ነውና የምታውቁ ከሆነ ምስጢሩን አውጡ፣ ካለዛ መሐላው እናንተን ያጠፋል። እስከ 7 ቤት ነው ይባላል። እመላለሁ ብሎ ይቀርባል። የገደለው አልገደልኩም ብሎ ተቀምጧል። ሌላው በሱ ቦታ በውሸት መስረጃ ታስሯል። 10 ዓመት 5 ዓመት በዚህ ዓመት ወደ 18 ሰው አስታርቀናል፣ አገናኝተናል። ገለው ይካዱትን ከዛ ሊምል ይቀርባል። ወይ ወንድም ወይ ምስት አትምልም ለምን ገለሃል? እኛም ደብቀን ነው እንጂ እንገዳደላለን ዘር ይጠፋል ብለን ነው እንጂ መረጃው አለን በዚህ ሰዓት እንሳንት ገለሃል ይባላል። ስለዚህ ምንድነው በቃለ መሐላው የገደለው ምስጢር ይወጣል። በሐሰት የታሰረው ይፈታል። ይሄኛው ከመንግስት ጋር ከፍርድ ቤት ጋር ተነጋግረን ከሀገር ሽማግሌ ጋር ተነጋግረን የሚወሰድበት ነገር ይወሰዳል።
ስሩም አይቀርበትም የሚከፍለው ካሳውን የሚከፍላል ብዙ ነገር አለ ሌሎቹ ትምህርት ያገኛሉ ኮሚሽን ይሰሩና ጉልበት ያለው ዘመድ ያለው አቅም ያለው ይከለክለዋል ቤተሰብ 4 5 10 ሆኖ ይወለዳሉ ቤተሰብ ይሞታል አንዱ ጁረጂም ሆነው ንብረቱን ይከዳል ያብዳሉ የእናት አባቴ ንብረት ተከለከልኩ በፍርድ ቤት ማልተሳካልኝ ባጋር ሽማግሌ ያልተሳካልኝ ይላል አሁን እኛ ጋር መጣ አብረን ተወልደን እናት አባታችን ሞተዋልና እንዴ ከልክሏልና ይባላል ለምን ይከለከልኩ አልከለከልኩም ጥሎ ሄዷል እንዴ ያርጓል እኔ ነኝ ያስከበርኩት መሬት ይሄዳል ይሸሻል ገንዘብ ነው ከኪስ ይወጣል ከብት ነው ይነዳል በጉልበት ነው ሰርቆና እና አሁን የራሱን ንብረት የሚደርሰው ፎቅም ሰርቶ ከሆነ እኩል ተካፈሉ አይ ካልክ ፎቁን አፍርሶና እኩል ተካፈል እንዴ ያርግ ይባላል አላደርግም ካለ ልጅ ከወለደ ሚስት ካገባ ቃልማል አድርጎ ያገር ሽማግሌውን ፈርዶበት ያው ላይ ወሰናል እኛም ከሰላም ማረጋጋቱ አንዱ ነን ከፖሊሶች ጋር እንቀራረባለን መንግስት ያቀናል ወጣም ሰርቶልናል ብዙ ነገር አለ ሰላም ከዚህ ነው የሚጀምረው የሰረቀውን ከያዝከው የገደለውን ከያዝከው ወደ ሽብር የተሰማራውን ከመለስከው ሰላም ነው የሚፈጠረው ጦር ሜዳ ሄደን አልተዋጋንም እንጂ ብዙ ነገር አድርገናል እኔ በ1991 ዓመት ኢትዮ ኤርትራ ጊዜ ሄጃለሁኝ ግማር ነበርኩ ወታደሩኝ ሳይሆን በሌላ ኬዝ ነው የርኩኝ እዛው ረጅም ሰዓት ቆይቻለሁ በባድሜም በዛላምበሳ ክልሉን ጠቅላላ ብዙ ነገር አሳልፌያለሁ ወታደር የሚሰራው ወታደሩም ለካልጋ አቅምና አቅም በቁጥቋጦ ስር ተደግፎ ተንተርሶ ድንጋዩን ተንተርሶ የሚያድረው ውሃ የለም ካልሲውን ካና አጥም እንደ ወታደር እኔ አይዶን ነው እኔ ብዙ ስለ ወታደር መናገር አልችልም ሁላችንም እነዚህ ለብሰን ሲያምርብን ወታደር ለብሰው ያምራል ደስ ይላል እዛ አይዶ ያየ ግን አይዶን አቤት ቆይ ጠይቆት አባገዳ እንግዲህ ወታደር ግዳጅ እየተወጣ ነው ያለው ጀግና ወታደር አለ ትክክል ጀግና መከላከያ አለ አሁን እያንዳንዱን ከዘርዘር ብዙ ታሪክ ያለው መከላከያ ኃይል አለንኛ አሁን እዚህ ያለው ኃይል ቅድም ያልነው የነበረው በወይዘሮ ሊዲያ አዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ጋር እናንተ ምን እየሰራችሁ ነው ያላችሁ አንዱ ጥያቄ ሁለተኛ ከየወረዳችሁ ለምሳሌ ከከተማ ጀምሮ እስከ ክፍለ ከተማ እስከ ወረዳ እስከ ቀጠና ድረስ ይሄ ኃይል አለ ይሄ ጅግና የሆነው ኃይል ቀንና ሌሊት የማይተኛው አለ ይሄ እውቅና እንሰጠው ይገባል እንሸልመው ይገባል ግን ከዚህ ኃይል ጋር ምን እየሰራችሁ ነው እኛ ከዚህ ኃይል ጋር የተለያየ ስብሰባዎች ሲኖሩ ስብሰባ ላይ በመድረቃት እንከፍታለን ያለውን ችግር በንግግር እንተናርጋለን በወረዳችን ውስጥ ወረዳችን ጠራና እንዲ ቦታ እንዲ ያለ እንዲያነ ቦታ እንዲ ያለ ተስማምተን እጅና ጓንት ሆነን እንስራ ህዝብን አስተባብሩልን ህዝብን እናስተባብራለን ቃለማላ እናስገባለን ከመስመር የወጣ ወደ መስመር ይመለሳል የካደው ወደ እምነት ይመጣል ሁሉም ሰው እኛን ያምናል አሸባሪና መጥፎ ሰው እንኳን ቢኖር ወደኛ ጋር ነው የሚላከው ፖሊስ ጋር በዱላ ማምኖ እኛ ጋር ያምናል እናቱን ልጁን እህቱን ሲል ከባህልና ቱሪዝም አሁን እንዳሉትም ከኛ ጋር በኃይለኛ ግንኙነት አለን ወደ 15000 ካሬ ሜትር ሞን ግቢ ያለን ያን ቦታ ተነጋግሮበት ቤትም ሰርቶልን አጥርም አጥሮ እኛን አስከብሩን እዛው ውስጥ እየሰራን ነው በጣም ተገናኝተን በሰላም ዙራ የትም ቦታ ይጠሩናል እንሳተፋለን እናስተባብራለን በሰላም ነው የምንመለሰው ሰው በዱላ ብቻ አይደለም በስድብ ብቻ አይደለም ገናኛ በር ሲገቡ ይናገራሉ የትም ብሔረሰብ ማንንም አማርኛ ማይችል ወላይተኛ ማይችል ምንም ማይችል ሁሉም አስተርጓሚ ይኖራል አንዱ ማይችል አንዱ ይችላል ማንንም ብሔረሰብ አለ ወደ 80 ምናምን አይነት ቋንቋዎች አሉ በኢትዮጵያ ሁሉም ሲመጡ እዛ ጋር ይፈታላቸዋል አባገዳ የኦሮሞ ባህል ስለሆነ ሳይሆን በደቡብም አለ በአማራ ክልልም አለ ሁሉም እየራሳቸው አሉ እዚህ ጋር ግን ሳይወስኑ 11 ወረዳ ክፍለ ከተማ ሳይወስኑ ከውጪ ይመጡ አሉ ኢትዮጵያ ውጪ የኖሩ ንብረት እየተቀማባቸው በወኪላቸው አማካይነት ይሳከላል ግን በወኪል አንሰራ በወኪል ቃልማላ ስለማያረጉ ተቸግሮ ሪፖርት ያደርጋሉ ቀጠራኮ ሲደርስ ይመጣሉ ማንኛውም ኢትዮጵያዊ ሆነ ተወላጅ በ14ቱም ክፍለ ሀገር ነበር ድሮ ይባሉ ጉዳያቸው መተውኛ ጋር ይፈታሉ በስመ አባገዳኛ መንገድ ላይ ለብሰን ዞር አይደለም ጊዜም የለንም እውነቴን ጊዜም የለ የራሳችንን ጉዳይ እንኳን ማስፈጸም አልቻለም ብዙ ነገሮች አሉበት እኔ እንዴ ነው የምኖረው በየበነግራችሁ በወር አንድ ብር ገቢ የለኝም ቀደም ተናግሬ ያለው ሌላም ገቢ የለኝም ግን እንኖራለን ማን እንደመረጠኝ ማን እንዳስቀመጠኝ አላቅም ደብዳቤ ደረሰኝ ከዛሬ ጀምሮ እዚህ ጋር ነው ሰራ ተባልኩኝ እንግዲህ በመሰረቴን በምን እንዳዩ አላቅም እኔ እዚህ አዲስ አበባ ከይተወልጅ ያደኩ ነው 20 ዘርም 10 ዘርም መቁጠር ብችል እዚህ ቦሌ ቡልቡላ አካባቢ ሰው ነኝ ቤተሰቦቼም ታዋቂዎች ናቸው እዛ ከይተወልድኩኝ ይሄን ይመስላል ከመንግስት ጋር በጣም ተስማምተን ያቁናል አዴያችንንም ከንቲባችንና ዳንቻ አቤ በጣም ያቁናል በቅርብ ሁሉም አብረን ነው የምንሰራው ያቁናል ማለት ነው አብረን ነው የምንሰራው የፈታነው ብዙ ነገሮች አሉ አሁን ያቃሉ ፍርድ ቤት ማይፈታው ነገር 7 አመት 5 አመት 4 አመት የሚቆያል
አንድ ወር ነው በጣም ቢቆይ ሁለት ቀጠሮ ነው የመጀመሪያ ቀን መመልከቻ ያስገባሉ ሁለተኛ ቀን ተከሳሽ ይቀርባል እዛው የሚያልቅ ከሆነ በአካባቢ ሽማግሌ ጋር መድብላቸውና በጣም ቢቆይ አንድ ወር ነው 3 ቀጠሮ ሁለት ቀጠሮ ነው ስለዚህ ይሄን እነሱ ያውቃሉ ይሄንን ስለሚያውቁ ለኛ መፍትሄ ሰጥተውን ኃላፊነት ሰጥተውን ስራችንን አምኖበት ሁሉ ነገር ከኛ ጎንናቸው እነሱም እኛም ከነሱ ጎንነን ተስማምተን ነው የምንሰራው ክፍለ ከተማችን ለምሳሌ ቦሌ ክፍለ ከተማ ወዘሮ ለምጻይ ናቸው ማንኛውም ነገር ሲከሰት ይጠሩናል ከኔ በላይ ዋናው አባገዳ ሰቦቃለታ ይባላል ታዋቂ ናቸው በሚዲያም በተለይ ቦታ ያላችሁ በጣም የሚናገራሉ ያሳምናሉ ስለ ፖለቲካውም ስለ አንዳንድ ነገርም ስለ ሰላምም ጉዳይ በጣም ይናገራሉ በጣም ታዋቂ ናቸው እኔ ከሳቸው ቀጥሎ ነው ያሉት እንደ አዲስ አበባ እና በጣም ነው የምንቀራረበው በጣም ነው ስለ ሰላም የምንሰራው ምን መናገር አማርኛ ያጥረኛል ሰላም እኮ መሳሪያ ይዞ ተኩሶ ገሎ አስከብሮ ማምጣት ብቻ አይደለም በዲፕሎማሲ ማሳመን ነው ሁላችንም ልጆቻችንን ዘመዶቻችንን ጓደኞቻችንን ወደዚህ ጋር ተመለስ ብንመለስ አንዳንድ በገንዘብ ተገዝቶ ይሄን ስራ የሚሰሩ አሉኛ ማከል ሊኖር ይችላል አሁን እዚሁ ማከል ሊኖር ይችላል ተንኮለኛ ምላሱኛ ጋር ነው ሆዱ ግን ሌላ ጋር ያለው አንዱ ምን አለ እኔ ያለበት አካባቢ ስብሰባ ተጠራና ኦሮሞ ነው ኦሮሞ ክልል ነው ያደገው ፖለቲካው ውስጥ እንዳስገባኝ አካይሩን ነው የምናገረው አሁን ስለ ሳይድ ይዞ ተናገረ ሰቱን ተመልከቱ ሲናገር አማርኛ መናገር አቃተው ከዛ አንደኛው ተራቀጥ እንግዲህ በአማርኛ መናገረው ኦሮሞኛ ነው የሚችለው ትውልዱ አማራ ሀገር ነው ያደገው ኦሮሞ ሀገር ውስጥ ነው አሁን ሲናገር ቀጥሎ አንዱ ንግግር ከፈተና አንተ ምላስ ከርቶናል ሆድን ያልከዳን አለው ተናግሮ ማሳመን በአማርኛ ተናግሮ ማሳመን እንግዲህ ወደ ገና ካሁን ወደዛ ጋር ወገነ ወደ ጎን የምንወግነው ነገር ይቁም እኛ አንድነን መሸሻ የለንም ሌላ ሀገር የለንም ግፋ ልብሳችንን ነው የምንቀይረው ገላችንን ሰውነታችንን ቀይራለን ነው ለምን አናስሙ ሌላ እናታለን ወንጀልን ሰርተን እኮ እዚሁ ነን ለሀገራችን ያሉን ሌላ ሀገር ምንጣፍ አይሆንም ሁለተኛ ዜጋ እንሆናለን በጣም እናመሰግናለን አባገዳ ያው በኋላ መርቃቱ ላይ ጨርሱልናል እናመሰግናለን ኖይ አባገዳ ከሚገርማችሁ ሁለቱ እንትን የተናገሩት ሐጅ ኢብራሂም ምንድነው ያሉት አልሰራንም አዎ ኦርቶዶክስና ሙስሊም በሰላም ጉዳይ አልሰራም በምንም አይነት መሬት ማንቀጥቀጥ እንኳን መጥቶ እኮ ጸሎት አድርጎ አልተባልንም እና እቺ አስናግስ ፍታ እና በጣም ከሚገርመው መሬት ማንቀጥቀጥ እንኳን መጥቶ ጸሎት አድርጉ አልተባልንም ሁሉ በፈጣሪ ነው በእግዚአብሔር ነው ያለው አይደል ሁሉም ነገር መባል ነበረብን በየሃይማኖታቸው ማድረግ ነበረባቸው ወቀስ አይደለም ግን ማስተካከል እንዳለባቸው ራሳቸውም ተናግረዋል አባገዳዎች ግን ግጭት ያለበት ቦታ ሄደው ግጭቱን ያስቆመን ያሉት እባክህ ብለው በሚያመልኩት አምላካቸው ብዙ የሰላም ጉዳይ ሰርተዋል ስለዚህ እናመሰግናቸዋለን በጣም ነው የምወዳችሁ እናመሰግናቸው የኢትዮጵያ ህዝብም እዚህ ያሉ ተሳታፊም ያመሰግናቸዋል አሁን ወደ እናንተ ነው የምንመጣው ያው ሁላችን በየክፍለ ከተማችን 3 ደቂቃ እናገራለን ስናገር ግን ምን አለዚህ አልደረሳችሁም ይሆናል እንጂ ህግ አለን እኛ ህጉ መንግስትን ባለስልጣንም ሀገርን መከላከያን ፖሊስ ፌደራል ፖሊስም ጸጥታ ኃይል እናንተም መጥፎ ነገር መናገር ክልክል ነው ይላል በዚህ ላይ 11 ክልሎችና እዚህ የሚሳተፉት 2 ከተማዎች ለምሳሌ አዲስ አበባና ድሬዳዋ ራሳቸው የቻሉ ከተሞች ናቸው እነዚህ ሁሉ ይሳተፋሉ ማለት ነው ስለዚህ ፕሮግራም አውጥተንላቸዋል እያንዳንዱ ፕሮግራም አለው በፕሮግራም መሰረት ይሳተፋል እንድታውቁት ለእግረ መንገዳችሁ ነው መጀመሪያ ግን የሰጠነው ለአዲስ አበባ ነው እና ለክልሎች ደግሞ በስልክ ነው እየተገናኘን ያለው በሰላም ጉዳይ ነው በሌላ የለም ስለዚህ ግለሰብም መሰደብ የለበትም ከናንተ ይወጣል ማለት አይደለም መንግስታችንም ማክበር መቻል አለበት እኔ ሽንጤን ገትሬ ነው መንግስቴ የለውጥ መንግስት ጀግና ነው የሚለው በሰላም ነው ያለነው ድሮ በወያኔ ጊዜ የተቀበረ ፈንጅ ነው አሁን
እየፈነዳ ያለው እንጂ አሁን ይሄ ለውጥ መንግስት ያመጣው አይደለም። ሁሉ ይሰራል ስራውን። በተለይ እናንተ ይቅርታ አድርጉልኝ አዲስ አበባ መስተዳደር ክብርት ከንቲባና ክቡር ጠቅላይ ሚኒስትራችን ሀገራችን እያሳደጓት ነው ያሉት። በዚህ እድገት ላይ ደግሞ ምን ያስፈልጋል? ሰላም ያስፈልጋል፣ እርቅ ያስፈልጋል። ስለዚህ ያንዳንዳችን አሁን ዛሬ እዚህ የመጣነው ሁላችን እዚህ ትንሽ ነው ያለነው፣ ግን የሚተላለፈው ብዙ ነገር ነው። ሀገራችን ሰላም ማግኘት መቻል አለባት። በዚህ ላይ ደግሞ ህዝብ ከእናንተ ጋር መስራት አለበት። ይኸው የሃይማኖት አባቶች አባገዳዎች አሉ። የኦርቶዶክስ ቀርተውብን ነው። እኔ ከህዝብ ወጣሁኛለሁ። ስለዚህ መስራት ያለብን ስራዎች መስራት መቻል አለብን። ብዙ ወገን አላችሁ ከጎናችሁ፣ እናንተ ህዝብ አላችሁ እኮ። እናንተም ከህዝብ ነው የወጣችሁ። ህዝብ ደግሞ በጎናችሁ፣ በኋላችሁ፣ በፊታችሁ ህዝብ አለ። ይሄን ህዝብ ለእናንተም ይደግፋል። ለዚህ እንድትተላለፍ ብለን ነው ዛሬ ይሄን መድረክ ለብቻችሁ እና ከህብረተሰቡ ጋር ይሳተፋችሁና በዚህ ላይ አጠር አድርገን ምን ያግዛችሁ ህብረተሰቡ፣ እናንተ ምን ያርግላችሁ፣ ምንስ እየተደረገላችሁ ነው? ከህብረተሰቡ አባገዳ እንዳሉት ያገዝ ነው እያሉ ነው ያሉት። ህብረተሰቡ ያገዛችሁ ነው ወይ? የሚቀረው ነገርስ አለ? ህብረተሰቡ ከጎናችሁ ነው እኔ አምናለሁኝ። ግን የሚቀር ካለ ደግሞ ንገሩና ህብረተሰቡ ደግሞ እንዲነጋገር ሰላሙ እንዲያስከብር። ሰላም ስላለ እኮ ነው እዚህ የመጣ ነው ዛሬ። በእናንተም በፈጣሪም ሰላም ስላለ እዚህ መተናል። በመከላከያ ኃይላችን፣ በፌደራል ፖሊስ፣ በአዲስ አበባ ፖሊስ፣ በጸጥታ ኃይል ሰላም ሰራዊት ደግሞ የሚባላሉ ደንብ ማስከበሮች አሉ። ህዝብ አለ። ከከተማ እስከ ወረዳ ድረስ ጀግና የሆኑ ሰዎች አሉ። የመንግስት ባለስልጣናት አሉ። በዚህ መሐከል ደግሞ ካባ የመንግስት የለበሱ ታቃቸዋላችሁ እናንተ ህዝብንና መንግስትን ለማጣላት የሚፈልጉ ደግሞ አሉ። ይሄ የማይካድ ነው። መንግስት ያውቀዋል። እንዲያውም ክብርት አንድ ጊዜ ታቃላችሁ እናንተ ክብርት አዳነች አበቤ ከንቲባችን ሌሊት ኮሪደር እየሰራን 4 ኪሎ ነበርና 7 ሰዓት ነው ሌሊት። እሱ ዛሬ እንኳን በጊዜ ሄዱ ነው ያላቸው። 7 ሰዓት ነው። ግን ምን አይነት ስራ እየተሰራ እንዳለው እዩት። አዲስ አበባ ምን አይነት ወርቅ እንደሆነች እዩት። በዚህ መሐከል ደግሞ በኮሪደር ምክንያት ሌላ ችግር የራሳቸው ችግር የሚፈጥሩ እንዳሉ አቃለሁኝ። አንድ ጊዜ ክብርት ከንቲባችን ምንድነው ያሉት? ማትሰሩ ከሆነ አመራሮች ተውት ነው ያሉት። ልክ ናቸው። እኔ እዚህ ማልሰራ ከሆነ በሚችለው ማልሰራ ከሆነ ለምን አልተውም? ለምን ሌላ ችግር ለህዝብና መንግስት እንዲጣላ አደርጋለሁኝ? ይሄ ነውና በተለይ በጸጥታችን ጉዳይ በሰላማችን ጉዳይ ምን እንስራ የሚለው 3 ደቂቃ እጃችሁ እንትን አድርጉና 3 ከ3 ማለፍ የለባትም። እንትን ካለ እንመልሳለን። ስለዚህ እስቲ እሺ ቀጥሎ እሺ በኋላ መጨረሻ እሺ እዚህ እሺ 4 5 ሩቁያ 6 ጋዜጠኛ 7 አቶ ሸቱ እሺ የአዲስ አበባ ታክሲዎች ፕሬዝዳንት አውቀን የጠራናቸው የአዲስ አበባ ከዛ ቀጥለን ደግሞ ሌሎች እንቀጥላለን። እሺ ስሜ ማቱሳላ ነው ከቂርቆስ ሰላምና ጸጥታ ነው። እኔ በመጀመሪያ ደረጃ ይሄንን ጎቲቪን ማመስገን ፈልጋለሁ። ምክንያቱም ኢትዮጵያ ሀገራችን ብዙ ያላጠናቸው ነገሮች አሉ። ብዙ አክሩ ታሪክም አለን። ብዙ ጀግኖች፣ ብዙ ምሁራን፣ እንዲሁም ብዙ ፖለቲካ አመራሮች፣ ብዙ አባገዳዎች፣ ሃይማኖት መሪዎች ወዘተ አሉን። ግን ለሰላማችን አሁንም ትንሽ እንቅፋት የሆነ ፈተና ሆኖ የቆየ ነገር ቢኖር የዚህ የሰላምና የእርቅ ውህደት ጉዳይ ነው። ስለዚህ ይሄ የሰላምና የእርቅ ውህደት ጉዳይ መልክ እንዲይዝና የበለጠም ያደገ እንዲሄድ ይሄ ሚዲያ በመክፈት ለዚህ ህዝብ ለውይይት ላበቁት ሚዲያ በመጀመሪያ አመሰግናለሁ። ቀጥሎ ምንድነው ሰላም በራሱ በሰላም ይመጣ አይደለም። አንዳንድ ጊዜ
ሰላም አንዳንድ ጊዜ በመስዋዕትነት ይመጣል። ሰላም በሰላም ቢመጣ ጥሩ ነው። ግን አንዳንድ ጊዜ አስቸጋሪ ይሆንና ወደ መስዋዕትነት ተኪዶ ዋጋ ተከፍሎ ይመጣል። አሁን ኢትዮጵያ ውስጥ ያለው ሰላም ይሄ ነው አንደኛው አካል። ሁለተኛው እርቁን ከወሰድነው ደግሞ እርቁ በባህሪው መተውን፣ ይቅርታ መጠየቅን፣ መታረቅን በውስጡ የያዘ ነው። እነዚህ ሁለቱ ሲደመሩ ነው የሀገር አንድነት ወይም ብሔራዊ ጥቅማችን ሊከበር የሚችለው። ለዚህ ነው እኛ አሁን በተላይም እንደ ሰላምና ጸጥታ እየተሰራ ያለው ከዚህ አንግል ነው። ሰላምና ጸጥታ በአዋጅ በዚህ ለውጥ መንግስት የተቋቋመ ነው። ከዚህ በፊት ፍትህ ሚኒስተር ስር ነበረ። አሁን በሰላም ሚኒስተር ስር ሆኖ ግን ወደ ታች በተዋረድ ሰላምና ጸጥታ ተብሎ የተቋቋመ ነው። ይሄ ሰላምና ጸጥታ ሁላችንም እንደምናውቀው ስሙ አጠራሩ ጀምሮ ሰላምና ጸጥታ አስተዳደር ነው የሚባለው። ሰላምና ጸጥታ አስተዳደር ሲባል 3 አለው። ሰላም የሚለውን የመጀመሪያ ከሃይማኖት አባቶች ጋር የምንሰራው ነው። ምክንያቱም በመድር ላይ የፈጣሪ ተወካዮች ናቸው። የትኛውም ሃይማኖት ተወካይ ወንጀልን፣ ጥፋትን፣ ዘረኝነትን የሚያራምድ የለም ግለሰብ ደረጃ ካልሆነ በስተቀር። ስለዚህ ከሃይማኖት አባቶች ጋር ነው የምንሰራው። ሁለተኛው ከሀገር ሽማግሌዎች ጋር ነው የምንሰራው። እነዚህ ደግሞ የሀገር ኩራቶችና ባለውለታዎች ናቸው ከአርበኞቹ ጀምሮ። ሶስተኛ ከአባ ገዳ ጋር ነው የምንሰራው። ሰላሟን አንዷን ነጥለን ስናይ በዚህ ሂደት ነው የአዲስ አበባ ከተማ አስተዳደር አሁን እየሰራ ያለው። ሁለተኛው ጸጥታ ነው። ጸጥታውን ከምንም በላይ ከጸጥታ አካላት ጋር በተለይ ከፖሊሶች ጋር ቀጥሎ ራሱ ሰላምና ጸጥታ ያዋቀረው ሰላም ሰራዊት አለ። ማክሲመም ቁጥሩ እርግጠኛ ባልሆንም ከ10 ሺህ በላይ ይሄ ሰላም ሰራዊት ሳይከፈለው በአዋጅ ሁሉ ተደግፎ ዋጋ ከፍሎ ከጸጥታ አካሉ ጋር ቀንና ሌሊት እየሰራ ነው ያለው። ለዚህም በየጊዜው እውቅና የተሰጠ ድጋፍ የተደረገ አብሮ እየሰሩ ነው ያሉት። ሌሎችም የጸጥታ አካላት እንደዚሁ በጸጥታ ጉዳይ። ሶስተኛው አስተዳደር ነው። ሰላምና ጸጥታ አስተዳደር ብያለሁ። አስተዳደሩ ከፖለቲካ አመራር ጋር ነው አብሮ የሚሰራው። የመልካም አስተዳደር ችግር ውስጥ ላይ ያለው የተለያየ የአስተዳደር ችግሮች፣ ይሄ የስነ ምግባር ችግር ወዘተ፣ ይሄንን ደግሞ አብሮ ከአስተዳደር ጋር ይሰራል እና በዚህ በሶስቱ ሲሰራ በዋናነት አሁን ከህዝብ ጋር የምንሰራቸው ስራዎች በተለይ ካሉት ከሰላምና ጸጥታ አደረጃጀት ውስጥ አንዱ አደረጃጀት ዘርፍ ራሱ ይባላል። 8 ዋና ዋና አደረጃጀቶች አሉት በውስጡ። ሌሎች ሲቪክ ማህበራት የሚባሉ እንዳለ ሆነው እነዚህ 8 ውስጥ አንዱ የሰላም ሰራዊት ነው። ሌላው ጫኝና ወራጅ ነው። ሌላው ታክሲ ተራ ማስከበር ነው። ሌላው ወጣት ማህበር ነው፣ ሴት ማህበር ነው። እነዚህ በሙሉ የጸጥታ ምክር ቤት አለ፣ የሰላም ምክር ቤት አለ። እነዚህ በሙሉ የራሳቸውን ስራ ይሰራሉ፣ ሪፖርት ያደርጋሉ፣ በየጊዜው ይገመግማሉ። እስከ ቀጠና ከቀጠና ወርጦ መንደር ድረስ ይሰራሉ። ስለዚህ ትልቁ የሰላሙ ባለቤት ይሄ ህዝቡ ነው። በእውነት ይሄ ህዝቡ ነው። ይሄ ሲሰራ ደግሞ በጣም በጥምር ከፖሊስ ኮሚኒቲ ፖሊስ ጋር ነው የሚሰራው። የኛ በመዋቅሩ አለ፣ በወረዳ ደረጃ፣ ከወረዳ ቀጠና አለ፣ ከቀጠና መንደር ድረስ አለ። እነዚህ በመዋቅር ከደንቦች ጋር በመሆን ከሰላም ሰራዊት ጋር በመሆን ሰላምና ጸጥታ ራሱ ሆኖ ከፖሊስ ጋር በመሆን በየዕለቱ የየቀን ሪፖርት እየተደረገ እየተሰራ ነው ያለውና አሁን ካለው ሁኔታ አንፃር ትልቁ ስራ ይሄ ሰላም ግንባታን ማስፈን ከሰላም የሃይማኖት አባቶችና አባገዳዎች ጋር የምንሰራው የሰላም ግንባታ፣ ቀጥሎ የወንጀል መከላከል ስራ ቅድም ካልኩት የፖሊስና ከጸጥታ ኃይል ጋር፣ ሌላው ደግሞ የመልካም አስተዳደርን ማስፈን ከአስተዳደር ጋር ሆኖ ድምር ውጤቱ ግን ህዝብን የሰላም ባለቤት ማድረግ ነው። ህዝቡ የሰላም ባለቤት የኔ ከተማ ነው፣ የኔ ሀገር ነው፣ የኔ ሰላም ነው፣ እኔ ነኝ ተጠቃሚ የሚለውን ለማድረግ እየተሰራ ያለ ነውና ለዚህ ደግሞ ጠንካራ የአዲስ አበባ ሰላምና ጸጥታ መዋቅር አለ። ጠንካራ ዲቴይል ወርዶ ከህዝብ ጋር ከኛም ጋር እየሰራ ያለ አለና ስለዚህ ይሄ ሁሉ የጠንካራ የሰላምና ጸጥታ መዋቅር ነው። በመንግስት ደረጃም ያየን እንደሆነ
በመንግስት ደረጃም ያየን እንደሆነ ቅድም ከአስተያየት ሰጪዎችም እንደተነሳው ለዚህ ሰላም መንግስት ምን ያህል ከፍተኛ ትኩረት እንደሰጠ የሚታወቀው አንደኛ ሰላም ሚኒስቴር እውነት የተቋቋመው አሁን ከለውጥ ወዲህ ነው። ሰላም ሚኒስቴር ብቻ አይደለም፣ የሽግግር ፍትህ እና ይሄ የምክክር ኮሚሽንም አንዳንድ ከህገ መንግስት ጋር ከጸጥታ ጋር ከሀገራዊ ውህደት ጋር ከአንድነታችን ጋር ፈተና ለሆኑ ጉዳዮች መፍትሄ ይሆናል ተብሎ የታሰቡ ጉዳዮች ላይ የተሰራ ነው ያለው። ይሄ የበለጠ ደግሞ ሲሳካ ከዚህ የበለጠ ውጤት እናገኛለን ብለን እናምናለን። በተለይ አሁን አዲስ አበባ ያለበት ደረጃ ፍጥነቱ በጣም ከምንጠብቀው በላይ ነው። ይሄ ፍጥነት ደግሞ እኛ የምንለው ሳይሆን ዓለም ያመነው ነው። ስለዚህ ይሄንን ፍጥነት ይሄንን ቴክኖሎጂ ይሄንን ዘመናዊና ህዝብን ፍላጎት ያማከለ የሚመጥን የሰላምና ጸጥታ ወይም የሰላምና የእርቅ ስራ መስራት አለብን ብለን እናምናለን። ለዚህም ነው ትልቁ ቦታ ተሰጥቶ በተለይ ከሃይማኖት አባቶችና ከአባገዳ እንዲሁም ከሀገር ሽማግሌዎች እንዲሁም ከጸጥታ አካላትና ከአመራሩም ጋር እየተሰራ ያለው ነውና ስለዚህ አሁን ባለው ሁኔታ ለሰላምና ጸጥታ የሰላሙ ጉዳይ ትንሽ ከሌላ ለየት ይላል ባለቤቶችም ስለሆንን። ምክንያቱም እኛ ያላረጋግጥነውን ሰላም ሌላው ሊያረጋግጥ አይችልም። እኛ ያልከፈልነውን መስዋዕትነት ሌላው ሊከፍል አይችልም። ሰላም ቢሆን ኖሮ ሰላምና ጸጥታም ባላስፈለገ ነበር። ሰላም ፈተና ውስጥ ስለገባ ነው ሰላምና ጸጥታም ሰላም ሚኒስቴርም እንዲቋቋም ምክንያት የሆነው። ስለዚህ በዚህ ነው አሁን በርካታ ነገር ተከፍሎ ውጤቱ የመጣው ነውና ስለዚህ የመጡ ዛሬ እኛም እየሰማን ያለነውና እየሰራን ያለነው ከዚህ አንፃር ስለሆነ ይሄ ሁሉ ተደምሮ ውጤቱ ሲመጣ እርግጠኛ ነኝ ብሔራዊ ጥቅማችን ይጠበቃል፣ አንድነታችን ይጠናከራል፣ ብዙ ነገር ይስተካከላል። አንድ ጊዜ ከሰሞኑን አቶ ጌታቸው ትግራይ ሲናገሩ የሰማሁት ውስጤን የነካ ነገር አለ። የእርቁን ጉዳይ አንድ ቀን ቀደም ሁለት ቀን ቀደም ብላችሁ ቢሆን ኖሮ ልጄ አይሞትም ነበር። አንዷን ቀን የስምምነቱን አንዷን ቀን ቀደም ብላችሁ ቢሆን ኖሮ ልጄ አይሞትም ነበር፣ ወንድሜ አይሞትም ነበር። ብዙ ተቸግረን በሰላም ጉዳይ በዚህ በተፈጠረው ጉዳይ ያንዳንዶቹ ተነግሮ መርዶ ያንዳንዶቹ ከአንድ ቤተሰብ ሁለት ሶስት ሆኖ ተቸግረን ነው ያለነው የሚለው ነገር ሲያነሳ ግራውንድ ሰራዊትም ስለነበርኩ ስለሚገባኝ በጣም ነው የተሰማኝ። ስለዚህ ከያንዳንዷ ነገር ነው መማር ያለብን። ቀድሞ የተረዱ ሰዎች አሉ፣ ከረፈደ በኋላ ደግሞ የሚመጡም አሉ። ዞሮ ግን ሁሉንም አዋህዶ መንግስት ባመጣው መልካም እድል ተጠቅመን ይሄንን ሰላምና እርቁን ማረጋገጥ አለብን። እኛም አሁን ምንድነው ከዚህ ከህብረተሰቡም ለተባለው ሁሉም ተገቢውን ያደረገ ነው ያለው። አስፈላጊው ነገር በዚሁ ይቀጥልን። እኛ እንደ ቅርቆስ ደግሞ ትንሽ ለየት ይላል። ብዙ ኢቨንቶች፣ አፍሪካ ህብረቶች፣ ቤተ መንግስቶች፣ መስቀል አደባባይ፣ ስቴዲየም ወዘተ ያለበትና ብዙን ጊዜ ብዙ ነገር የምናስተናግድ ከመሆናችን አንፃር ትኩረቱም ሸክሙም ከበድ ይላልና ይሄንን ሸክም ይዘን ነው እየሰራን ያለነው። ህዝቡም መዋቅሩም ሁሉም ሚዲያም ያደረገው ያለው ትብብር እንደ ሰላምና ጸጥታ እንደኛ ክፍለ ከተማ ማመስገን እንወዳለን። በራሳችን ማስተካከልና መጠናከር ያለብን ጉዳዮች ደግሞ ካሉ በሂደት እየታረምን እያየንም እያስተካከልን ነው የምንሄደው የሚለውን አስተያየት ለመስጠት ነው። አመሰግናለሁ። እኔ ሙኡዝ ገብረ ህይወት ነው የሰላም አምባሳደር ነኝ፣ የኮሪደርም አምባሳደር ነኝ፣ የክብርም አምባሳደር ነኝ፣ የጤናም የሁሉም የብዙ አምባሳደር ነኝ እና ሳላስተዋውቅ ስለገባሁኝ በጣም ይቅርታ አድርጉልኝ። በሰላም ነው የምሰራው። ያው የሚያውቁኝ ሰዎች በኢትዮጵያ ደረጃ አሉ። ጠላት ደግሞ ብዙ አለኝ። በተለይ ወያኔ ሻዕቢያ ጠላቶች ናቸው። ብዙ አይኔን ለማጥፋት ሞክረው ነበረ፣ አልሆነላቸውም። ስለዚህ አሁን ደግሞ በዚህ ከጎህ ቲቪ ጋር በመሆን እያስተባበርኩ ያለው እኔ ነኝ። ሰላማችሁ ይብዛ። በጣም እንወዳችኋለን። በእናንተ ኃይል ጌታ አመሰግናለሁ። ግዛው ኃይሉ እባላለሁ። ከኮልፌ ቀራኒዮ ክፍለ ከተማ ሰላምና ጸጥታ ነው የመጣሁት። እንደ አጠቃላይ ደግሞ ስናስበው አዲስ አበባ ከተማ ሰላምና ጸጥታ ቢሮ የመጣሁት ማለት ይቻላል። እንግዲህ በመጀመሪያ ጎቲቪን በጣም ነው ማመሰግነው። ለምን ይሄን እድል ተፈጥሮ እንቁ ነች ሀገራችንን እንደው ደግሞ የዓለማችን ሶስተኛ ዲፕሎማት ከተማ የሆነች አዲስ አበባን በሰላምና ጸጥታ ዙሪያ
ምን እየተሰሩ እንዳሉ ምን መሰራት እንዳለበት ከህብረተሰቡ ምን ይጠበቃል ከተለያዩ ባለድርሻ አካላት ምን ይጠበቃል የሚለው ነገርና እስካሁን የተሰራውን ነገር ለማሳየት በጥቂቱ እንኳን ለማሳየት እድሉ ስለተፈጠረ ለማመስገን እወዳለሁ ማለት ነው። ሲቀጥል ደግሞ እንግዲህ ሰላም ማለት እያንዳንዱ ሰው ምን ማለት እንደሆነ ጽንሰ ሐሳቡን ራሱ ስንወስደው በተለያዩ ምክንያቶች በግልጽ ጦርነት ወይ ደግሞ በሁከት የሰው ህይወት አለመጥፋት ነው። እንዲሁም ደግሞ በጦርነት የሚሆን በተለያዩ ሁከቶች በግልጽ የሆነ ማለት ነው ንብረቶች አለመውደም ነው። ንብረት አለመውደም የሰው ህይወት አለመጥፋት ሰላም ማለት ነው ብለን መውሰድ እንችላለን ማለት ነው። ይሄን ካልኩ ሰላም ምን እንደሆነ እያንዳንዱ ኢትዮጵያ ብቻም ሳይሆን ሀገራችን ኢትዮጵያ መዲናችን አዲስ አበባ የኢትዮጵያን ዜጎች ብቻ አይደለም የምትቀበለው የምታስተናግደው በአሁኑ ሰዓት የዓለም መዳረሻ ናት። የአፍሪካ ዋና ከተማ ነች። የዲፕሎማት ከተማ ነች። እንደዚህ ነው ማሰብ ያለብን። እኛ ብቻም አይደለም የውጭ ሀገር ዜጋ ሰላም ያስፈልገዋል። ሰላምን እየጠበቀ ነው ያለው። ድርሻውን እየተወጣ ነው ያለው። ትልቁ ነገር ምንድነው? የሃይማኖት አባቶች አሉ። ቅድም አስተያየት ሰጪዎች እንደተነሳ የሃይማኖት አባቶች ስንል በሁሉም የእምነት ተቋማት ስራቸውን መስራት መቻል አለባቸው። እስካሁን እየተሰራ ያለው እንዳለ ሆኖ በብዙ አንግል ስራዎች ተሰርቷል። ተጨባጭ በአዲስ አበባ ማለት ነው። አሁንም ይቀራል። ሰፊው የእምነቱ ተከታይ የሁሉም እምነት ተከታዮች ሰፊ የሆነ ስራ መስራት መቻል አለባቸው። ሰው ከቤቱ ወጥቶ ወደ ቤተ እምነቱ ሄዶ እግዚአብሔርን አመስግኖ ሲመለስ ሰላም ስላለ ነው። ሰላም ካለለ ሁሉ ነገር የለም። በቃ ሁሉ ነገር የለም። የመንግስት ተቋማት እያንዳንዳቸው አገልግሎት ሰጪ ተቋም የመንግስት ተቋማት እያንዳንዱ ለራሱ ብሎ ለማንም ብሎ መሆን የለበትም። ለራሱ ብሎ የተቀላጠፈ አገልግሎት መስጠት መቻል አለበት ለማህበረሰቡ፣ ለህዝቡ፣ ለዜጋው። ሁሉም ተቋማት ባለድርሻ አካላት ይሄን ማወቅ መቻል ነው ያለብን። አሁን ይሄን ስንሰራ ብዙ ስራዎች ተሰርቷል። ትልቅ መዋቅር በጣም ጠንካራ መዋቅር ቅድም ተነስቷልና ክብርት ከንቲባችን እጅግ በጣም የጀግኖች ጀግናለች። የምትወደስ አይደለም በአገራችን አይደለም በአፍሪካ በዓለም እንኳን ግንባር ቀደም ከንቲባ ብለን መሰየም ማድነቅ ከፍ ሊነረግ ይገባናል ማለት ነው። የሰላም ዋናው መዋቅሩ ጠንከር እንዲል በሰው ኃይል በስትራክቸር በሁሉ ነገር 724 የሰላም ስራ እንዲሰራ ያደረጉት ክብርት ከንቲባ ናቸው ማለት ነው። ሲቀጥል ደግሞ እንደ ቢሮአችን ሰላምና ጸጥታ ቢሮ ሲንወስድ ክብርት ወይዘሮ ሊዲያ ጀግኒት በቃ ጀግኒት የሚገባት በአፍሪካ አይደለም በዓለም ተሸላሚ መሆን የምትችል ምክንያቱም አዲስ አበባ ሲንወስድ እንዳንድ ከተማ መውሰድ የለብንም። ሀገር ነች። አዲስ አበባ ሀገር ነው የምትወክለው። የብዙ ብሔር ብሔረሰቦች መቀመጫ ነች። የዓለም ዲፕሎማት ከተማ ነች። የአፍሪካ ዋና መቀመጫ ነች። እግዚአብሔር ያደርግልንና ፊቸሪታችን ስናይ እንኳን የዓለም መቀመጫ ነው የሚኖር። ምንም ጥርጥር የለንም። ትንቢትም አይደለም ይሄ። በጣም ብዙ ለውጦች አሉና በጣም ብዙ ስራዎች አሉና ትውልዱ አሁኑ ትውልድ እየቀጠለ በስራ የሚያምን በምክንያት የሚያምን ትውልድ መሆን አለበት ነውም ደግሞ ስናጠቃልል ክቡር ጠቅላይ ሚኒስትራችን እንዲሁ አይደለም ከመንገድ መጥቶ ጎራ ብሎ ቤተ መንግስት ላይ የተቀመጡት በህዝቡ አንድነት በህዝቡ ተባባሪነት መስዋዕት ከፍሎ ስንትና ስንትን ጉዞና መንገዶች እንቅፋቶችን አልፎ እቺን ሀገር ከመበተን ከእልቂት ከሁሉ ነገር ያዳኑት የተከበሩት ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሊመዘገኑ ይገባል። ሪፎርም ሰርቷል እንደ ሀገር
በጸጥታ ዙሪያ ጸጥታ ተቋማት ላይ ሀገር መከላከያ እንበለው የፌደራል ፖሊስ እንበለው የአዲስ አበባ ፖሊስ እንበለው እንዲሁም ደግሞ የሰላምና ጸጥታ መዋቅር እንበለው ትልቅ መዋቅር ተሰርቶ መዋቅሩ ሪፎርሙ ተሰርቶ ሰላም እንዲሰፍን ህዝቡ የሰላም ባለቤት እንዲሆን በ3 ደቂቃ ወይ ደግሞ እዚህ ብቻ ቁጭ ብለን ገልጸን ምን ጨርሶ ነገር አይደለም ማለት ነው። ይሄ ነገር ሁሉ ነገር ግን ለሰፊ ህዝብ ያውቃል። ጥቂቶች ላያውቁት ይችላል፣ ላይገነዘቡት ይችላል። አውቁ የተኛ ሲቀዘቅዙትም አይሰማም እንደሚባለው ሁሉ ማለት ነው። ወደ አዲስ አበባ ስንመጣ ደግሞ 724 ጸጥታ ስራ ሲሰራ ዋናና ግንባር ቀደም ነው ህዝቡ ነው። ለምሳሌ በ140 2014 የተቋቋመ የሰላም ሰራዊት ደንብ አለ በአዲስ አበባ ከተማና ዙሪያው ብቻ የሚሰራ ያለምንም ክፍያ መስዋዕት እያደረገ በ3 ሺፍት በቀን በ3 ሺፍት በ24 ሰዓት ውስጥ በ3 ሺፍት ብርድ ሳይበግረው ዝናብ ሳይበግረው ፀሐይ ምን ሳይል የግል ኑሮ እንትኑ ሳይል ለሰላም ዘብ ሆኖ ይቆም ያለው የሰላም ሰራዊቱ ነው ማለት ነው። እንደ አዲስ አበባ ጠቅላላ ወደ 270 ምናምን ሺህ ሰላም ሰራዊት አለ ማለት ነው። በህጋዊ እንደ አጠቃላይ በ11 ክፍለ ከተማ በ119 ወረዳ ይወከለ ማለት ነው ያቀፈ። እንደ ክፍለ ከተማችን ስንወስድ ደግሞ ከ13000 በላይ ነው እንደ ኮልፌ አሁን ሰላም ሰራዊት ያለው ማለት ነው። ህጋዊ የሆነ የደንብ ልብስ ያለው መታወቂያ ያለው በደንቡ ተቋቁሞ ህጋዊ የሆነ ስልጠና ወስዶ ንድፈ ሐሳብ ወስዶ ወታደራዊ ስልጠና ወስዶ ይሄ ማለት ምንድነው ፊቸራት እቺ ወደፊቱ እየታሰበ ያለው ጠቅላላ ህዝቡ የሰላም ሰራዊት እንዲሆን ነው። ይሄው ነው በቀድሞ አጠራር ሮንድ እንደምንለው ማለት ነው። ሮንድ አይደለም የምንለው ማን ነው በየመንደሩ በየብሎኩ በየቀጠናው የምንጠብቀው አይነት ማለት ሁሉም የሰላም ዘብ መሆን አለበት። እድሜው ከ18 በላይ የሆነ ሁሉ ሰላም ሰራዊት መሆን መቻል አለበት። ይሄ ነው ይሄን ማወቅ መቻል አለበት። እዛችሁ ጋር ነው አሁን ለምሳሌ አንድ ብሎክ ላይ በትንሹ አንድ ብሎክ ላይ 12 የሰላም ሰራዊት መኖር አለበት ነው የሚለው ደንቡ። ህዝቡ ግን እምቢ ብሎ ከዛ አጥፏል። አይደለም ምን የምን 12 አንድ ብሎክ ውስጥ 36 40 ሁሉም እኔም ነኝ ታካለኝ ሰላም ሰራዊትም ነኝ። እንደዚህ ነው መውሰድ ያለብን። ስለዚህ በጣም ሰፊ ስራዎች እየተሰሩ ነው ያሉት ነው ለማለት ፈልጌ ነው። እንደ አጠቃላይ አይበገሬ በቃ አይደለም የአፍሪካ ከተሞች የዓለም ከተሞች መጥቶ ልምድ እንኳን የወሰዱበት ከተማ በሰላም ዙሪያ ምንም ቆይታ ሳይፈጠር ኩነቶች ሲፈጠሩ ማን ነው የአደባባይ ባላቶች ሲኖሩ አንድ ሰው የውጪ ሀገር ሰው አንድ ሰው የሀገሪቱ ዜጋ በአደባባይ በዓላት የሞተ የተጎዳ እንዲህ የተባለ አለ የለም። እስካሁን ጠንካራ የሆነ የጸጥታ አካል አለ፣ ትስስር አለ፣ ቅንጅት አለ። ከአጎራባች ከእንትኖች ማን ነው አሁን ሸገር ሲቲ ጋር ለምሳሌ ከአንዱ ወረዳ ጋር አንዱ ክፍለ ከተማ ከአንዱ ክፍለ ከተማ ጋር ትስስር የትስስር በደንብ መሬት የያዘ ነው ማለት ነው። ይሄ በደንብ እየተሰራ ነው ያለው። ለዚህ ሁሉ ማን አጋዡ ብቻም ሳይሆን ግንባር ቀደሙ ህዝቡ ነው ማለት ነው። ህዝቡ ሊመዘገን ይገባል። የአዲስ አበባ ህዝብ ሁሉ አቀፍ የሆነ የትም የማይገኝ ህዝብ የሚወደድ የሚከበር ህዝብ ለአፍሪካ አይደል ለዓለም ተምሳሌት ምሳሌ የሚሆን ህዝብ ነው ያለንና በዚሁ ይዘን ከቀጠል የማናረገው ነገር የለም ማለት ነው። ይሄን ካልኩ በኋላ ሌላው ደግሞ ምንድነው የሚጠበቀው ከወጣቱ ምንድነው የሚጠበቀው? ነጠላ ትርክትን ይዘን ትተን ገዢ የሆነ አሰባሳቢ የሆነ ትርክትን መያዝ ነው። ከጊዜ ጋር መሄድ የሚችል ዘመኑን የዋጀ አርበኝነት ሀገሪቷን በሰላም የሰላም ዘብ መሆን አለበት። ሁሉም ወጣት የሰላሙ ባለቤት መሆን አለበት። ሁሉም ወጣት የብልጽግናችንን የልማቱ ተቋዳሽ ብቻም ሳይሆን ተዋናይ መሆን አለበት። ማህበረሰቡ እንደዛ የሃይማኖት ተቋማት እጅግ በጣም ሊጠናከሩ ይገባል። አሁን ቅድም ተብሏል። ለምንድን ነው
የሃይማኖት አባቶች ያሉ የጸጥታ አካል ምን ይሰራል? በጁማ ምን ይሰራል? እዚህ አካባቢ ላይ ስራቸው መስራት ነው። ሌላ ዓላማ ያለው ሰው ሌላ ጥቂቶች ሊኖሩ ይችላሉ። እሱን ይዞ ወደ ለህግ አካል መስጠት ነው። እየተሰጠም ነው ያለው። በቤተ እምነቱ በተለያዩ ቤተ እምነት ስለ ሰላም ብቻ ሊሰበክ ይገባል። ሰላም ደግሞ የሊና ጉዳይ ነው። ሰው አላወቀ። ሁሉም ሰው እምነት ሊኖረው ይችላል። ኦርቶዶክስ ሊኖር ይችላል፣ ፕሮቴስታንት አለ፣ ሙስሊም አለ፣ ሌላም አለ። ብዙ አይነት ብሔር ብሔረሰብም በመሆናችን ህብረ ብሔር እንዳለን ይታወቃል። ብዙ እምነትን ደግሞ አቀፈች ሀገር ነች። እሱ እዛ ላይ እንትን ተብሎ ተደብቆ እምነቱ ውስጥ ተደብቆ ቤተ እምነቱ ውስጥ ተደብቆ ሌላ ስራ የሚሰሩትን ለይቶ ማውጣት ነው። ካህናትም ይሁኑ ሼኮችም ይሁኑ ምንም ይሁኑ እዛው ተደብቆ ስላሉ ሃይማኖት ውስጥ ተደብቆ ስላሉ ይሄንን ማጋለጥ ነው መቻል። ቤተ እምነቱ ሁሉ ማጋለጥ መቻል አለበት ለብዙሃኑ ተብሎ ቤተ እምነቱን ለማዳን መልእክት ይሄ ካልሆነ ጥሩ አይደለም ማለት ነው። ብዙሃኖች ወይ ደግሞ ብዙ ሰፊ ማህበረሰብ አዲስ አበባ እቺን ያመጣው ሰላም አንድ ሰው ሊያጠፋ ይችላል። ሁለት ሰው ክብር የሚኖረው የግለሰቦች ክብር የሚኖረው የቤተ እምነት አባቶች ክብር የሚኖረው ሀገር ስትኖር ህዝቡ ሲኖር ነው። የእምነቱ ተከታዮች በሰላም ወጥቶ ደርሶ መመለስ ይችላሉ ነው። ይሄንን ስር የሰደደ መሬት የያዘ ማድረግ መቻል አለባቸው አባገዳዎች። እጅግ በጣም ይሄ ነገር ቅርታ አድርጉን ቢስፋፋ ልምድ ቢወሰድ በሁለት መልኩ፣ አንደኛ ቅድም ሲገለጽ እንደነበረው ልክ የተፈጠሩ ነገሮች ላይ ሰው ገሎ ሰው ሲክድ ፈጣሪ ብቻ ነው የሚያው። አባገዳዎች ከፈጣሪ በታች እያወጡ ነው ያሉት ማለት ነው። ቅድም አይታችኋል። እያስማሉ እየገዘቱ እንዴት አድርጎ ነው ሰው ያለለውን ነገር በጣም ብዙ ነገር የሚላው ቀላል ነገር አይደለም። እዚህ ቁጭ ብለን እንደምናነሳው ነገር አለ። እውነትን ላስማየው የሚከብድ ነው። እውነት ነው። ከፍተኛ ስራ እየተሰራ ነው ያለው። በዚህ መቀጠል መቻል አለበት። መከላከል ላይም ሲፈጠር ይሄንን ነገር ወደ መፍትሄ ከማምጣቱ ብቻም ሳይሆን መከላከሉ ላይም በጣም ሰፊ የሆነ ሜዳሩ የሰፋ ስራ መሰራት መቻል አለበት። ከአዲስ አበባ ሰላምና ጸጥታ ቢሮ ጎን በእንደዚህ አይነት መልኩ መቆም መቻል አለበት። አባገዳዎችም የእምነት ተቋሞችም ይሄንን ነው ማነሳውና ከሁሉ በላይ ግን ሄሊና የሚባል ነገር ሰው ማወቅ መቻል አለበት። ምንድነው ጋራንታችን? ሄሊና ካለን በሰላም ወተን ለመግባት ምንም ጋራንቲ የለም ከእግዚአብሔር ከፈጣሪ ውጪ። መዳን ዛሬ ነው እንደሚባለው ሁሉ ሰላም ዛሬ ነው። ሰላም አሁን ነው። ሰላም አሁን ነው። አሁን ያመጣነው ሰላም ለበኋላ ለምትተርፈን ከዚህ ስቱዲዮ ወተን ወደ የመጣንበት ስንመለስ ለሱ ለመወሰን ያሁኑ ሰላም ነው። በድፍረት ወደ መንግስት እንምጣ። መንግስት እኮ ብዙ እጅ የለውም። ህዝቡ ነው ብዙ እጁ። ብዙ አይን የለውም። ህዝቡ ነው ብዙ አይን። እንዴ ተአምር እኮ ነው ያላየነውን በስንት ዓመት ሙሉ ያላየነውን ተአምር ያየን እኮ ነው ያለነው። መፍረሱን የሚወድሙት ነገሮችን አንድ ነገር ደግሞ ሳይፈርስ አንድ ጥሩ ነገር አይመጣም። በንጹህ ሊና ካሰብ ነው ጥሩ ልብ ካለ እጅግ በጣም የሚያስደምም ለምንድን ነው እዚህኛ ቁጭ ብለን መንግስታችን እየሰራ ያለውን ነገር ህዝብ ሆይ ብሎ ሰላማዊ ሰልፍ ወጥቶ ማመስገን ሲኖርበት የውጭው ዓለም ለምን መጥቶ እያመሰገነ እኮ ቀደሙን እኮ ለምስጋናው ተአምሩ እኮ ምን ነገር ተጀምሯል። የአፍሪካ ሀገራት የዓለም ሀገራት ኢትዮጵያን እኮ እያደነቁ ነው ያሉት። ከፍታዋን እየመሰከሩ ነው ያሉት። መቶ እጥፍ እኮ ይሄንን መመስከር መቻል አለበት ህዝብ ወጥቶ። የሚስተካከሉ ነገሮች እንዳሉ ሆኖ ይሄን ሲል የመልካም አስተዳደር ችግሮች ሊኖሩ ይችላሉ። ነገር ግን የሚፈቱ ናቸው። በምን እርስ በርስ በሚናደርገው ትግል በትግል የምናስተካክለውን ወደ ሰላም እጦት ለምን እናመጣለን? ወደ ረብሻ ወደ ብጥብጥ ለምን እናመጣለን? ንብረት እንዲወድም ለምን እናደርጋለን? የሰው ህይወት እንዲጠፋ ለምን እናደርጋለን? ትክክል አይደለም። በሐሳብ እንዲሁ ተመካክረን ተወያይተን ምን ፈታውን ነገር መፍታት ነው። ካልሆነስ
እኔ ልኑርና ሀገሪቷ ትጥፋ ህዝቡ ይበጥበጥ የሚል ነገር አይሰራም ማለት ነው። ስለዚህ ከጫካ እሺ ጫካ ቁጭ ብሎ የትም ቦታ ቁጭ ብሎ በጠመንጃ የሚያምኑት ሁሉ በዛ ነው ለውጥ የምናመጣ ብሎ የሚያምኑት ሁሉ ወደ ሰላሙ መምጣት መቻል የግድ ነው። በቃ ምንም አማራጭ የሌለው ጉዳይ ነው። መንግስትና ህዝብን አንድ ናቸው። መንግስትና ህዝብን በጠመንጃ በነጠላ ትግል ማሸነፍ ስለማይቻል ስለዚህ ይሄንን ወደ አንድ እናምጣ። ኢትዮጵያችንን እግዚአብሔር ይባርክልን፣ እንጠብቃት። አዲስ አበባችንን ከተማችንን እንጠብቃት። እግዚአብሔር ፍቅርና ሰላም ጤና ይስጥልን። አመሰግናለሁ። እግዚአብሔር ይስጥልን። አብነት ምንድነው እኔ የገረመኝ ወይዘሮ ሊዲያ ብቻ የተሳሉ ይመስለኝ ነበር ጀግኒት። እዚህ ደግሞ ሌሎች ጀግኖች አላችሁ እኮ እስከ ወረዳ ድረስ እስከ ክፍለ ከተማ ድረስ ጀግኖች ተፈጥራቸዋልና በጣም እናደንቃቸዋለን። አቶ ገዛው አመሰግናለሁ። ወዲግን አመሰግናለሁ። በዋናነት ዛሬ ስለ አባይ ስም ይባላል ከአቃቂ ቃሊቲ ነው እና ስለ ሰላም አስፈላጊነት አሁን እየተነጋገርን ያለነው በዋናነት ሰላም ለሰው ብቻ አይደለም፣ ለእንስሳትም ለእጽዋትም ላለን ንብረትም ሰላም አስፈላጊ ስለሆነ ሰላማችን ከሌለ ይሄ ሁሉ ያለ ነገር የለም ማለት ነው። ስለዚህ ነው ሰላምን አበክረን ሰላማችንን እንጠብቅልን። ታዲያ ሰላማችንን ለማስጠበቅ ምን መስራት አለብን? ከህዝቡ ጋር ምን መስራት አለብን? በዋናነት ከህዝቡ ጋር ህዝቡን መጀመሪያ የሰላም ባለቤት ማድረግ ነው። ህዝቡን የሰላም ባለቤት እንዴት ነው የምናደርገው? ለምንድን ነው ስንል ወንጀሎች የሚሰሩት የደንብ መተላለፎች የሚፈጸሙት ለጸጥታ መደፍረስ ስጋት የሚሆኑ ሁሉ ከህዝቡ የወጡ ግለሰቦች ወይም ቡድኖች መሆናቸውና ተመልሰውም የሚደበቁት በህዝቡ ውስጥ በመሆኑ እነኚህን ሰዎች ችግሩን ከስሩ ለመንቀል ደግሞ ህዝቡ የሚያውቃቸው ስለሆነ ከህዝቡ ማምለጥ ስለማይችል ህዝቡን መጀመሪያ የሰላሙ ባለቤት ማድረግ አስፈላጊ ነው ማለት ነው። በመሆኑም ህዝቡን የሰላም ባለቤት እንዴት ነው እያደረግን ያለነው? አንደኛ የሰላም ሰራዊቱን ከራሱ ከህዝቡ እንዲወጣና መልሶ ህዝቡን እንዲጠብቅ ማድረግ የመጀመሪያው ስራ እየተደረገ ነው ያለው። ምክንያቱም ከህዝቡ የሚወጣ ከህዝቡ ከወጣው ሰላም ሰራዊት የሚያመልጥ ጓሮ ውስጥ ጓዳ ጎድጓዳ ውስጥ ሁሉ ያለውን ነገር ጠንቅቀው ስለሚያውቁ ከሰላም ሰራዊቱ ጋር ከጸጥታው ጋር ተቀናጅቶ ለመስራት እጅግ በጣም ወሳኝ በመሆናቸው ከነሱ መልሰን የሰላም ሰራዊት እንዲወጡ ይደረጋል። በሁለተኛ ደረጃ በሁሉም በአዲስ አበባ ከተማ ያሉ ብሎኮች ከ4000 በላይ ብሎኮች አሉ። ሐሙስ ሁሉንም በብሎክ ስለ ሰላም አስፈላጊነት ማወያየት በመመካከር ችግራቸውን እንዲፈቱ ማድረግ ያለባቸውን ችግር እዛው የሚፈቱ ከሆነ ለጸጥታ መደፍረስ ምክንያት የሚሆኑ ነገሮች እዛው በራሳቸው የሚያልቅ ከሆነ ሰላማችን ይጠበቃል ተብሎ ከ4000 በላይ በሚሆኑ ብሎክ አደረጃጀቶች ምክክር እየተደረገ ይገኛል። እነኚህ ምክንያቱም አሁን ሃይማኖት አባትም ብንል አባገዳም ብንል ሌሎች አደረጃጀቶችን ብንል ሁሉም የህዝብ አካል ናቸው። ሁሉም የህዝብ አካል ስለሆኑ መጀመሪያ ህዝቡን ተጠግተን ከህዝቡ ጋር አንድ ሆነን ከህዝቡ ጋር እየተመካከርን ህዝቡን ይዘን የምንሰራ ከሆነ ሰላማችንን ማናስጠብቅበት ምክንያት የለም ማለት ነው። በሁለተኛ ደረጃ እነኚህ ከሰላም ሰራዊት የተመለመቱት ሰላም ሰራዊት ከጸጥታ አካሉ ጋር እንዲቀናጁ ማድረግ፣ ህዝቡ ለጸጥታው አጋር እንዲሆን ማድረግ። በዚህን ጊዜ እያንዳንዷ ጸጉረ ለውጦች ጸረ ሽብር ሊፈጥሩ የሚንቀሳቀሱን ሁሉ ጥቆማ ለሚመለከተው የህግ አካል ስለሚያስተላልፉ ሰላማችን ሳይደፈርስ በእንጭጮ ይቀጫል የሚል እምነት ስላለኝ በዚህ መልኩ አካባቢያችንን መጠበቅ ከተማችንን መጠበቅ ብሎም ሀገራችንን መጠበቅ እንችላለን የሚል ሐሳብ አለኝ። አመሰግናለሁ። በመጀመሪያ ጎቲቪን ይህን ፕሮግራም በማዘጋጀቱ ከምንም በላይ ለማመስገን እፈልጋለሁ። ከአዲስ አበባ
ነዋሪዎች ነው የመጣሁት ከለሚኩራ በቀረበው ሀሳብ ጋር ተያይዞ በሰላምና ጸጥታ ወይም የእርቅ መድረክ ጋር ተያይዞ ያለኝን ሀሳብ ለመግለጽ አሁን ላይ ሀገራችን ጥሩ ሁኔታ ላይ ነው ያለችው። እንደ መንግስት እየሰራ ያለው ከምንም በላይ ወደ አውሮፓ ስታይል እየቀየራት ያለበት ኮንዲሽን ያለው ይህንን ከሌሎች የጎረቤት ሀገሮች ጋር መብለጣችንን የቀኑ ቡድኖች የኛን ሰላም ለማወክ ሌት ተቀን ነው መፍጨረጨሩት። ከዚህም በዋነኝነት እየተጠቀሙት ያሉት ገጥሞ መዋጋት ሳይሆን እንደምናየው በሚዲያ ነው ሰላም እየነሱ ያሉት እና ለዚህ እኛ ጋር ያለው የሚዲያ አጠቃቀማችን እንደ ዜጋ በጣም ነው እጅግ ኋላ ቀር ነው። ሚዲያን የምትጠቀመው ለተለያዩ ለእድገት ለለውጥ መረጃ ለማግኘት ነው እንጂ ለጸረ ሽብር ቡድኖች መድረክ አድርገህ ለመጠቀም ያለበት። ስለዚህ ምን ለማለት ነው ትንሽ ነገር የምናገኘውን መረጃ እውነት አድርገን ይዘን የምንሄድ ከሆነ ሰላማችን እናጣለን። መንግስት አሁን ማድረግ ያለበት ምንድነው እንደዚህ አይነት ፕሮግራም የሚያሰራጩትን ዝም ብሎ ሰንበዲ ተነስቶ ዩቲዩበር መሆን የለበትም። ሲሪየስ የሆነ ክራይቴሪያዎች መውጣት አለበት ዩቲዩበር ለመሆን ገና ለገና ቻናሉ ወይም እንትኑ ስለፈቀደላ አይደለም። ስለዚህ ዩቲዩበሮች ላይ ትልቅ እንትን መመሪያ ወጥቶ እነሱን የመቆጣጠር ነገር ቢደረግ ሰላማችንን እየነሱን ያሉት ሚዲያዎች በመሆናቸው ፌስቡክ ቲክቶከሮች እያየን ነው ጥሩ ነገር እያደረገ ነው ያለው እና ሰላም እጃችን ላይ ነው ያለው እንዳልኩት በሚዲያ ስለሆነ ዛሬ በቴክኖሎጂ ነው ውጊያው። እስከ ሌሊቱ 8 ሰዓት 9 ሰዓት ቁጭ ብለን ሚዲያ የምናይበት ኮንዲሽን ነው ያለው። እስከ ሌሊቱ 8 ሰዓት 9 ሰዓት አገሪቷን እዚህ ጋር እኮ አንድ የኮሪደር ባለሙያ እኮ እስከ ሌሊቱ 8 ሰዓት 9 ሰዓት እየሰራ ነው የሚያድረው። እኛ ግን ቁጭ ብለን ዩቲዩብና ፌስቡክ ስንጎረጉር 8 ሰዓት 9 ሰዓት እንትላለን ምን ያህል ለውጥ እየመጣ እንደሆነ። ስለዚህ አሁን ቅድም ብዙዎች ጠቅሰውታል የጸጥታ እንትኖች አመራሮች አዲስ አበባ ላይ እኔም እንደ አንድ የአዲስ አበባ ነዋሪነቴ ስራ ህብረተሰቡን አምጥቶ ማወያየት እኔ አሁን መጥቼ ሲስተነፍስ የሆነ ነገር ከላይ ሄዳል። ትላንትና ሚቲንግ ነበርኝ የሆነ ቦታ ላይና ስትናገር ይወጣላል አምቆ ያዘ ነገር ጥሩ አይመጣም። ስለዚህ መድረክ እያመቻችን እኛን መስራት ያለብን ቅድም እንዳላችሁት ነው። ካሁን በፊት የተቀበረ ፈንጅ ነው እየፈነዳ ያለው። ፈንጅ ማምከን ያለብን እኛ ወጣቶች ነን አብረን ሰርተን እኔ ስንት ሰው አሳይመንት ይዘን ማለት ነው ዛሬ እኔ 6 ሰውን ከሚዲያ ጋር ያሉን የትኞቹ ናቸው ፖዚቲቭ የሆኑ ሚዲያዎች የሚሉትን ነገር ለ6 ሰው ባሳይ ሰንበዲ ለ6 ሰው ባሳይ ያንን ይዘን ከሄድን እውነት ጥሩ ነገር ይሰራል ብያምናለሁ። እሺ ጥያቄ ትንሽ ነች። እርሶ በከተማው ነዋሪ ኖት? ትክክል። ለፖሊስ ለዚህ ጸጥታ ኃይል ለሰላም ሰራዊት ለደንብ ማስከበር ለአስተዳደሩ ምን እያደረጉ ነው? ምን እየደገፉ ነው ያሉት እንደ ነዋሪ? እርሶ ደግሞ መናገር ስላልፈለጉት እኔም አልናገርም እንጂ የአንድ ትልቅ ተቋም የመንግስት ተቋም መሪ ነዎት። በሁለቱ በሚሰሩበት እና በዚህ ባሉበት ክፍለ ከተማ ወይ ደግሞ ለከተማችን ሰላም ምን እየሰሩ ነው ያሉት? በጣም ጥሩ አመሰግናለሁ። እኔ ብዙ ቦታዎች ላይ ሰርቻለሁ። ካለውበትም አሁን የሥራ ፖዚሽን አንፃር ከፖሊስ ጋር ሌት ተቀን ነው የምሰራው። ብዙ ፖሊስ ጓደኞች አሉኝ። ከሴኩሪቲ ጋር ሲሪየስሊ እነሱ ሲኖሩ ነው እኛ ምን ኖረው እነሱ ነው እየጠበቁ ነው ያሉት። at any time ሬዲ ነኝ። ማንኛውም ለምሳሌ መጥቀስ የደንበል ሲቲ
ፖሊስ ቡድን ከኔ ጋር ሌት ተቀን ነው የምንሰራው በስራ ዙሪያ ከዚህ ከጸጥታ ጋር ተያይዘው ማለት ነው እና ጸጥታን ከመጠበቅ አንፃር ትልቅ አስተዋጽኦ እያደረኩ ነው የምገምተው የበለጠ እንግዲህ ቀጣይ ላይ ፕሮሚስ እንገባለን አገራችንን ለመጠበቅ በክፍለ ከተማው ለሚኩራ ነው ክፍለ ከተማው እዚህ ተወካዮች አሉ ስለዚህ ከክፍለ ከተማው ሰላምና ጸጥታ አስተዳደር መስራት የግድ ነው ከወረዳም ከክፍለ ከተማ እስከ ከተማ እስከ ሀገር ድረስ ስለዚህ በዛም ተሳታፊ እንዲሆኑ ባለሙሉ ተስፋ ነኝ እስቲ እዚህ ላይ ምን ይላሉ ይቀጥላሉ እዛው ሰላም ጉዳይ በጣም ጥሩ ያው ጎ ቲቪ ባመቻቸው መድረክ ላይ ነው የተገናኘ ነው ይበልጥ ቀጣይ ላይ አብረን እንደምሰራ ቃል እገባለሁ አመሰግናለሁ